እንዴት ናችሁ ተከታታዮቻችን? ዛሬ የምናወጋው ከታማኝ በየነ ጋር ነው። ከ20 ዓመታት በላይ በኢትዮጵያ የተቃውሞ ፖለቲካና የመብት ተሟጋችነት እንቅስቃሴ ውስጥ በቀዳሚነት ከምንጠቅሳቸው ሰዎች አንዱ ነው። የኋላ ኋላ ፖለቲካው ወሰደው እንጂ ከዛ አስቀድሞስ በጥበብና በማህበረሰብ መድረኮች ላይ በሚገባ ይደምቅ የነበረ ሙዚቃ፣ ስነ ጽሁፍ፣ ቲያትር አጥብቆ የሚወድ የአደባባይ ሰው ነው ታማኝ። እኔም እንግዲህ የትርኢቱን ስርዓት ለማስከበር የመድረክ ወታደር፣ እናንተን ከባለሙያዎች ለማነጋገር ኦፕሬተር፣ በጎደለ ቦታ ለመሞከር ጆከር፣ የአድናቆትን ሂሳብ ለመቆጣጠር ካሽር ሆኜ የማገለግላችሁ ስሜ ለዋስትና የሚበቃ ተግባሬ የመድረክ ጠበቃ፣ የትምህርት ደረጃዬ ኤምኤ ማለትም ማስተር አናውንሰር፣ ሰላምታን የማስቀድም ሰላምታ ሲባል ሰላምታ ራሱን የቻለ ትርጉም አለው። ሰውን አከብራለሁ፣ ላዝናና ጥራለሁ፣ ምን ጊዜ እደክማለሁ፣ ታማኝ ይባላለሁ። እኔና እናንተ የተግባባ ይመስላል። ብዙውን ጊዜ ምሬት በማይርቀው ፖለቲካችን ውስጥ የተከለለ ቢመስልም ታማኝ በየነ ሊወራ የሚገባው ሊወሳም ተገቢ የሆነ ኪነጥበባዊና የግል ሕይወት አለው። ዛሬ መድረከኛውን ጥበብ አፍቃሪውንና ሰውየውን ታማኝ በየነን ፍለጋ እንወጣለን። አልፎ አልፎ ታዲያ በጎንዮሽም ቢሆን እንደው ሾለክ እያልን ፖለቲካው ሰፈር መገኘታችን የሚቀር አይመስለኝም። መቼስ ታማኝ መጥቶ ዛሬ ከታማኝ ጋር ራሱን ታማኝን ጥበብንና ትላንትናን እናወራለን። አብራችሁን ስላላችሁ እጅግ ደስ ይለናል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱብን። በጣም እናመሰግናለን አብራችሁን ስላላችሁ። ከአድማስ ባሻገር ጋራው የከለለን ተራራ የጋረድና ወንዙ የለያየን ግን የምሽት ዝግጅታችን ያገናኘን በመላ ኢትዮጵያ ዳንስ ባህር ለተሰማራችሁ ሙዚቃ አፍቃሪዎች እንዴት ከረማችሁ? እንኳን ለዛሬው ቀን አደረሳችሁ ይላሉ በሙሉ እናንተ አስደሳቾች የጎንደር ክፍለ ሀገር ሙዚቃ ጓዶች። መልካም አዲስ ዜና፣ ታላቅ የምስራች ድረስ ለክቡራን ተመልካቾች በእንቅስቃሴያቸው በዜማ ስልታቸው የምትወዷቸውና የምትናፍቋቸው ከእናት ተዋጊ ወደ ደስተሳላቸው በመጀመሪያ እንኳን ደህና መጣህ እፈልጋለሁ። ቴዲ በጣም አመሰግናለሁ። እንዲህ ያለ ሞቅ ያለ ወደኋላ የሚመልስ የረሳሁትን የሚያስታውስ ነገር ስላመጣህልኝ በጣም ነው የማመሰግነው። በአንድ ጥያቄ ልጀምር። እሺ፣ እድሜ ስንት ነው ታማኝ? እንደዚህ አይነት ጥያቄ በድፍረት ምን ማለት እንደሆነ ታውቃለህ? ፖለቲካ ገብተን እንወጣለን ብላል አይደል? የአፍሪካ መሪ ሄደ ዛሬውኑ ከስልጣን ይውረዱ ብለን እንደመጠየቅ ታውቃለህ? እድሜ ላይ አሁን ብዙ ሰው እድሜ ስንት ነው ተብሎ ሲጠየቅ በመቀነስ ነው የሚታማው። አንተ ደግሞ በመጨመር። ይህንን ሁሉ አጥንተህ ነው የመጣኸው። ዛሬ እንዲህ በቀላሉ ምን መሰለህ፣ እኔ ተጠቅሜበታለሁ አልተጠቀምኩበትም የሚለው ያሳስበኛል። ዋናው ነገር በእድሜ ግን በልጅነቴም ጓደኛዋ ማለት አልችልም ከአስተማሪዎቼ ጋር ከታላላቆቼ ጋር ነው የምውለው። ያ መዋሌ አሁን አንዳንድ ጥቅም እንዳለው ተረድቻለሁ። እና ሁልጊዜ ሀሳብ አንተ ልጅነት ተብዬ በኩርኩም ምናምን ስለምባረር በጣም እናደር ነበር። እና ከዛ ጊዜ በኋላ ብሔራዊ ቲያትር ያሉ ሰዎች በሙሉ ብጠይቅ የሚያውቁኝ በዚህ ነው። አሁን እድሜ በመጨመር ምናምን ነበረ። አንድ ቀን መልካሙ ተበጅ እዚህ ሙስታሽ አነሳውና አየኝ። ምን ነው ሙስታሽ እባክህ እዚህ ዳርጋ የሆነ ሽበት ያቺ የምትጨምራት ነገር ወደ መቀነስ ልትሄድ ዋናው ቦታ ደረስካለ በቃ። እና አንድ ቦታ ላይ ስትደርስ መፈራው እኔም አንተ እውነቱን ለመናገር እንጂ ልክ ነህ። እኔ ተወለድኩት የጥምቀት ዕለት 1956 በኢትዮጵያ አቆጣጠር ሰው እንጂ። እሺ፣ ከዛ ጀምሮ ነው ምን የግርግር እድሜ ሆኗል። አይ ደስ ይላል። መንደርደር የምፈልገው እንዳልኩ ስለ ትላንትና የምናወራለን እና ዛሬ ሰውየውንም ታማኝ ምልህ ብዙ ጊዜ በተለያዩ መድረኮች ላይ በብዙ መንገድ ትታያለህ። ግን አሁን ዛሬ በምናወራው መልኩ የምትታይበት ጊዜ በጣም አልፎ ነው ያስባለሁ። እስቲ ስለ ግራዝማች በየነው እንዲፍራው ንገረኝ። ኧረ እኔ እንዲህ አይነት እድል የሰጠኝ ሰው የለም። እኔ እንግዲህ የእናትና አባቴ እንትን ነኝ። ከእናቴም ከአባቴም የወሰድኩት ነገር አለ። ለዚህ ምስክርነት የሚሰጡት እንግዲህ ወንድሙና እህቶቼ ናቸው። አባቴ በጣም ቀጥታ የሚናገር ኃይለኛ ድርቅ ያለ የእውነት ሰው ነው። እናቴ በጣም ማስታመም የምትችል ሁሉም በወዷ የምትይዝ እንደዚህ አይነት ነች። አባቴ ግን በንጉሠ ነገሥቱም ጊዜ የራሱ ሰው የነበረ አዲስ አበባ
እኔን ወይም እኛን ከመውለዱ በፊት አዲስ አበባ ዋና ፍሳሽ አገልግሎት ይሰራ ነበር። የአልጋ ወራሽን ውሃ ቆርጦ ተቀጥቷል። በጊዜው መከፈል የነበረ አልተከፈለም እና በህጉ መሰረት ነው ድፍረት ተብሎ እንትን ብሏል። በኋላም ቀዳማዊ ኃይለ ሥላሴ የሚባል ሰው እንዳለ በህጉ መሰረት የሚባል ሰው ታስታውሳለህ? ኢትዮጵያ ላይ አላውቅም። በነገራችን ላይ አባቴ ስም በማውጣት በጣም ጎበዝ ነው። ጎረቤቶች ሲወሉ ሁሉ አባባ ስም ያውጡልን ይባል ነበርና አሁን ይህን ስላስታወስከኝ ነው። አቶ እንዳይጎረብጥህ የሚባሉ ሰው ነበሩና ይወት ለልጄ ስም አውጣለት ጎዝጎዝ አለላቸውና ጎዝጎዝ እንዳይጎረብጥ የሚባሉ ሰው ነበር። እና ጣሊያን ሀገር ለመጀመሪያ ጃንሆይ ሲሄዱ ሁሉ ያኔ ቴሌግራም ይባል ነበር። ሰዓት ቢያዳፍኑት የጠፋ ይመስላል። የትናንት ጠላት እንዴት ቤቱ ድረስ ይሄዳሉ ብሎ ፕሮቴስት አድርጓል፣ ተቃውሟል። እንዲህ አይነት ነው ምልህ ለአለቆቹም የሚሰማውን የሚናገር ምን በሌላ በኩል ማህበረሰቡን የሚያስባስ ትምህርት ቤት በማሰራት ሰዓቱን የቤት እንትኑን በመስጠት የሰራባቸው አካባቢዎች ብትጠይቅ በዚህ ነው አባበየነ ብዙ አባበየነ ነው የሚለው የስፖርት ቡድን በማቋቋም ብቻ የህብረተሰቡ ጋር በጣም የሚግባባ ግን በተመሳሳይ ኃይለኛ ነበር አባቴ። እናቴ በጣም የአካባቢ ሁሉ እናት ነው የምትባለው። በጣም ሁሉ ነገር በወዳው አትናገርም፣ በጣም አትናገርም። ግን ሁሉም የሚወዳት በጣም አስተዋይ አሁንም ቢሆን ምልህ ዓለምን የምታይበት እይታ በጣም ከባድ ነው። እና የእኛንም ፖለቲካ ምናምን ሁሉንም ነገር ግን በጣም ምንህ እናት ለሁሉም ልጅ አንደኛ አይደለች? የኔ ደግሞ ከአንደኛ ትበልጣለች። አባትህ ግጥም በጣም በቃላቸው ይዝ ነበር ሲባል ሰምቻለሁ። እና አንተም እንግዲህ ተወልደም ከዛ በኋላ ያንተን ፈለግ ተከትሎ የሚሰራውን እናያለን። እና ከአባቴ የተወሰደ ነገር ነው እንደዚህ አደማመጥ ተጽዕኖ መኖር አለበት። ለምን መሰለህ? አንዳንድ ጊዜ ጽፎ የሰጠኝና ትምህርት ቤት አንብብ ብዬ ቆሜ ያነብ ነበረ። እሱ ግን ያው የጻፈውን አንብቡ ይልና ራሱ መልሶ ራሱ ይለዋል። እና ግን ኤብሪዴ ከስራ መልስ ቁጭ ብሎ ይጽፋል 4 ገጽ 5 ገጽ እና ከወር በኋላም ዝም ብሎ ሲሰርዘው መልሶ ያስተካክለው ታያለህ። እና ይጽፋል፣ ሁልጊዜ ይጽፋል ግጥም። የልጆቹን ስም አንድ ጊዜ ሲነግረን ሰይፍ ነው ፈረደ፣ ታማኝ ብዩን ቁርጥ፣ ሚዛናዊ ዳኛ፣ ትክክል ኤልሳቤጥ፣ ወለላ ከተማ፣ ፋሲል የጎንደር ጌጥ አለ። እነዚህ በሙሉ ልጆቹ ናቸው። ግን ሰይፈ በየነ፣ ዳኛው በየነ፣ ፋሲል በየነ፣ ትክክል በየነ፣ ሚዛን በየነ፣ ፈረደ በየነ፣ ታማኝ በየነ፣ ወለላ በየነ፣ እነዚህ ጎንደር ጌጥ በየነ፣ አራጋው በየነ፣ እነዚህ ልጆቹ ናቸው። ግን በግጥም ሲለው በአራት መስመር ነው። እሺ ስንት ናችሁ ቤት ውስጥ? አይ አሁን ምን ዋጋለሁ? ተቀነስን እባክህ። ስንት ነበራችሁ? 12 ነበር። እሺ አሁን አይ ደክመናል፣ ወደ ግማሽ ወርደናል። አንተ እኮ አሁን በነገርከኝ ቅደም ተከተል ከሄድን ወደ 6ኛ ገደማ አይደለም እኔ አረ 10ኛ ልጅ ነኝ። 10ኛ ልጅ ካንተ ከኔ በታች አንድ ሴት ናት። ተወልደ ነው ያሉት። ተወልደ የመጨረሻ ልጅ ነው። እሱ ሙጤ ይሉታል፣ መሞታጫ መዝጊያ ማለት ተሟጡ እሱ ነው የተዘጋው። አይ ሲላል እንግዲህ አንዳንድ ጥያቄ ላንሳ። ፖለቲካው ሰፈር እንሄዳለን። ምንም ችግር የለም። አንተ የምታምንበትን ለመናገር ነጻ ነህ ወይ? ለምሳሌ አንተ በምታምንበት መንገድ የፖለቲካ ርዕዮቱን አንተ እንደምታስበው የሚመለከቱ ሰዎች የማይስማሙበት ግን አንተ የተገለጠልህ እውነት ቢኖር ለማውራት ምን ያህል ነጻ ነህ? የማምንበትን ለመናገር ችግር የለብኝም፣ ተጽዕኖ የለብኝም። ችግሩ የምታምንበትን ሁሉ መናገር አትችልም። በኢትዮጵያ አሁን እሱን ነው እንድናወራ የፈለግኩት። ኦኬ ምልህ የምታምንበት ነገር ሊኖር ይችላል። አምነህበት በዙሪያ ያሉ ሰዎች የማይቀበሉት አይ እሱ ችግር የለብኝም። እሱ ላይ አይደለም የኔ ችግር። ኢምፓክቱ ያመንክበትን ሁሉ እውነት ሁሉ አይነገርም። እውነት አደጋ የሚያመጣበት ጊዜ አለ። መቼ? አሁንም ቢሆን እሺ፣ ማለት በምን አይነት ሁኔታ ማለት ነው እውነት አደጋ የሚያመጣው? በጣም አስቸጋሪ ነው። አሁንም በለው እያልከኝ እኮ ነው። ስለዚህ እስካሁን የቆጠብኩትን አሁን ብየው ታዲያ ምኑን አቆየሁት? እኔ ለመሰለ የኢትዮጵያን ፖለቲካ ከወሰድክ የኤትኒክ ቤዝ ፖለቲካ ነው። በሁሉም መልክ ያለው በሁሉም መልክ፣ በተቃውሞም በመንግስት በየትኛውም ቢሆን ምን ምልህ
ፖለቲካው በዛ ነው እየተገፋ ያለው። ኦፍ ኮርስ ከዛ ለመውጣት ጥረት እየተደረገ ነው በሌላው አንግል ቢደረግም፣ ግን በጣም ሴንሲቲቭ ነው። ዙሪያው በሙሉ ጋዝ ተረጭቶ ክብሪት የያዘ ሰው ይዞ እንዳይገባ ነው የምትፈትሸው እንጂ በጣም አደጋ አለው። ስለዚህ የተሰማን የታየውን ሁሉ የምታናገርበት ቦታ አይደለም፣ ሴንሲቲቭ ነው። ወደ ውስጥ የምታስቀረው ይበልጣል ማለት ነው። ግን ለበጎ ነገር ነው እንጂ በፍርሃት አይደለም ማለት ነው። ካላየን አናወራ በግልጽ ሆነን ነው የምንለው መደበቁ ወይ ታውቀነው እሸት አተር ሸባቄላ ስንዴ አንኩተን ስንበላ ስጋ ማሩ አይቡ ላሙ ፍየሉ ንቡ በረኛው ላይ ነው ሀሳቡ በረኛው ላይ ነው ሀሳቡ። ወደ ልጅነት ልመልስህ ይሻላል። በዛ ጊዜ ጥሩ ነበር። እሱ ይሻለኛል የማያከራክር በልጅነት ከእልህ ብዛት የተነሳ በጥብቆ ድንጋይ አጠራቅመህ የሰው ቤት ትደበድብ ነበር። አሁን ይሄ ታዲያ ጋዜጠኝነት ነው? ይሄን ሰው ማዋረድ ካልሆነ ምን ይባላል? የሚገርምህ እኮ ነው። እንደው ዓለምፀሐይ ጋር ተገናኝታችሁ ነበር? አንተን ለማናገር ያላናገርኩት የሚገርምህ ወደ አንዱ መጠቆም አትችልም እንዴ? እኔ እሷን እንዳንተ ልጠይቃት አምጥቼ ልክ ክቡራትና ክቡራን ደህና ሁኑ ምናምን ስል እንዴ የኔን ኃይለኛነት ብቻ ተናግረህ ያንተን ሳልናገር አለችና እዛው ላይ ምን እንደምን እናቴ የመጣች ጊዜ ቁጭ ብላ ታናግራት ነበር። ያኔ ነው የሰበሰበችው። እኔ እንኳን ይህን ከሌሎችም ቦታዎች አረጋግጣለሁ። አዎ ምንድነው መሰለህ ይሄ በባህል ምናምን ይሄ ቀትር ጋኔል ይባላል። ይሄ ልክ 6 ሰዓት ላይ ሲሆን ከወንዝ ዳር ይወጣል ይባላል አይደል? ልክ እንደዛ ነበረ። በቃ የቀትሩ መጣ፣ በሩን ዝጉ ይባላል እና ሰፈርተኛው በሙሉ ይዘጋል። እኔ ድንጋይ ይዤ ደግሞ ትልቅና ትንሽ የለም። ምን ሲሆን ነው ይሄን የምታረገው? በቃ እምልህ አይ አልፈህ ማን ሲያስቀይምህ ነው? ማንም ይሁን መስመርህን ካለፍክ ነው። በቃ እኔ ለምሳሌ ይኸውልህ የእናቴ ዘመድ የሆነ አስተማሪ ነበር። አንድ ጊዜ ስበጠብጥ አየኝ እና ልክ ትምህርት ቤት ሄደን ስንሰለፍ አስወጣኝ። ለካ አይቷል እሱ ተማሪው መሀል አንገትህን ወንበር ስር ታደርግና መቀመጫህን ትገርፋል። ያ ሁሉ ተማሪ ያለ ገረፈ። እኔ አሁን ኢምባረስ የሆንኩት ሁሉ ተማሪ ማየቱ ነው። ስለዚህ ይህን በፈለገው መንገድ ልሸከም የምችል አይደለም። የሚቀጥለው ቀን ትምህርት ቤት በምንሰለፍበት ጊዜ እሱ ጋር እንትን ትላለች የምትባል ተማሪ አለች። እሱ ጋር ትወጣለች የምትባል ተሰልፋለች። ከኋላ ሄጄ ቀሚሷን ገልቤ ያዝኩት ወደ ላይ። ተማሪው ሲስቅ እኔ ይዤ በቃ እሱን ለመቅጣት ብዬ ነው። እንዲህ አይነት የሰይጣን ስራ ሰራ ነበር። ግን ንስሐ መግባት ጥሩ ነው ቴዲ፣ ንስሐ ገብቻለሁ። ይሄ ግን በጣም ልጆኜ ነው እና አሁን ይሄ ግን መነገር ነበረ። አይ መነሳት አለበት። ይሄ እንኳን ጥሩ አይደል። ይሄ እንደው ለአድማጮች የሚሆን አይደል። ይሄ አሁን ሲያዳም ይሄ ባለጌ ይሄ ነው ለካ ነው የሚሉኝ። አሁን ልጅነትን ከልስሐ በላይ ምን አለ? ጀግና ማን ነው ላንተ? እያየ አደጋ ሲመጣበት እያየ ራሱን እሳት ውስጥ የሚጨምር ነው ወይስ ራሱን አቆይቶ በኋላ የልቡን የሚሰራ ነው? ምንድን ነው ስለ ይሄ የሚያስፈልግበት ሁኔታ እንዳለ ይገባኛል። አሁን እንደ ውትድርና ባለ ግዳጅ ውስጥ ያ ነው የሚጠየቀው ጀግንነት። አሁንም ማውራ ማዘግየት እየቻለ ፊት ለፊት የሚጋፈጥን ነው ጀግና የምትለው ወይስ? እስቲ ስለዚህ ነገር ከባድ ጥያቄ ነው። በዘርፉ ነው። የፈተናዋ ሰዓት ስትመጣ ለሌሎቹ የነገርካቸውን መሆን ሲያቅትህ ከባድ ነው። ማዘግየት ይቻል ይሆናል። በዚህ አይነት ስራዎች ውስጥ ብዙ ሰዎች እንደ ምሳሌ ልናመጣ እንችላለን። አሁን ከብዙ ሰው ጋር ስንከራከር እንደው እንደ ምሳሌ ከጋሽ መስፍን ፕሮፌሰር መስፍን አንድ ጊዜ ቴዎድሮስን እና መንግስቱ ኃይለማርያም አንድ ናቸው ምናምን ብሎ ንግግር አድርጎ እንዲህ ጋሽ መስፍን እንዴት ይሆናል? ቴዎድሮስ እኮ የሰብአዊ መብት በሚከበርበት ዘመን ባለ ህግ ነው እየዳኘኸው ያለ። አሁን ዛሬ አንተ ያለበት ዘመን እኮ ጋሼ
የዛፍ መብት ይከበራል። በዛ ዘመን መብት አላከበረም ብለህ ከመንግስቱ ጋር እንዴት ትመድበዋለህ? ምናምን ብዬ ብዙ እንትን አደረግና እኔ አሁን ቴዎድሮስ እንደዚህ ነው ገዳይ ነው እንደዚህ ያርጎ ምናምን ያለ እኔ ግን ቴዎድሮስ የገረመኝ በሙሉ ያሰራቸው እንግሊዞች አሉ። የመጨረሻው ሰዓት ሲመጣ ግን ለሀገሪቱ ጣጣ እንደሚያመጣ ስላወቁ ለቀቃቸው እነሱ። ከዚህ በኋላ ያ ጀግና ምናምን ያለው ሰው ፊት እጁን ታስሮ ምናምን ይሄ መቀበል አልቻለም። የመጨረሻው ሰዓት ነው የምልህ። ምናልባት አሁን በኋላ እንደ ጆክ የሚወራ ያን ጊዜ አውሮፕላን ስለሌለ ነው ምናምን ያሉ ቀልድ የሚሰሩ ሰዎች አሉ። ይሄ ሰውዬ ግን ያን ባያረገው ነው እጁን መስጠት ይችላል ነበር። እሱን ነው ከመለ ምናልባትም እኮ በድርድርም እንደገና አንግሰውት ሊሄዱ ይችሉ ነበር። የእንግሊዝ ቫይስሮይ ሆኖ መጥቶ ሊነግስ ይችል ነበር። እሺ ስለዚህ ያችን ሰዓት ሲያልፍ በተለይ እስረኞቹን ሲፈታቸው አየ እንግዲህ እንደተባለው ጨካኝ ከሆነ ያኔ እነሱን መጨረስ ነበረበት። ስለዚህ ይሄን ጀግንነቱን እንዴት አርጌ እንትንለዋለሁ። ሌሎችም በእኛ ዘመን የመጡ ግዳጅ ተሰጧቸው ወታደሮች ያልካቸው በምጽዋም በምስራቅም ጦርነት ጊዜ በቃ ሰራዊቱ አሁን ሪሰንትሊ እንኳን ኮሎኔል ካሳ ገብረ ማርያም የሚባሉ መጽሐፋቸው ተመርቀዋል። አሁን በቃ ለሂዱ እናንተ ራሳችሁን እንትን አድርጉ ብለው መኮንኖቻቸውን ጠርታ ያደርገዋል። እና እኔ እንደ ሰዓቱ ሁኔታ ነው ጀግና የሚፈተነው ብዬ አምናለሁ። ይሄ ያመኑበትን ማድረግ በተመለከተ ስታነሳ ሊቀመንበሩ ከሀገር ሲወጡ ምን አልክ? ሲያስፈልገው መሪ፣ የጦር አማካሪ፣ አንዳንዴም ፎካሪ አሊያም አስተማሪ፣ ሁለገቡ መንጌ፣ የ4 ኪሎ አርበኛ ሳናወዳድረው በሽሽታ አንደኛ ያለ ታይልትን ነው ያልኩት። እውሶ ባይ ዘ ወይ አሁን እሱ እንዴት እንደሰማ ልንገርህ። ምሳ ሰዓት አለምጻይ አለቃይ ነበረች ብሔራዊ ቲያትር እና ምሳ እንሂድ ብላ ስለ እንትን ብላለች። እንዴት ነው ነርቨስ ምን ነው? አዎ ምንድነው? ምንም በቃ ምሳ እንብላና ያው ሬዲዮ ላይ ተሰማዋለህ። ምሳ እየበላን ከመንግስት ምክር ቤት የሚሰጥ መግለጫ ስላለ ተጠባበቁ ይላል። 12 ሰዓት 6 ሰዓት ከቀኑ በኢትዮጵያ ነው። ሁለት ጊዜ ነው 6 ሰዓትና 6 ተኩል ዜና። ከ6 ተኩል ዜናው የሚለው ከመንግስት ምክር ቤት የሚሰጥ መመሪያ ማለት ተጠባበቁ። ልክ 6 ተኩል ሲሆን ፈነዳ። የቀድሞ ምናምን ለሀገር ሰላም ሲባል የአያሌ ኢትዮጵያውያንን ሕይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ የታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል አሉ። ደግሞ ይገርማል። ከዛ ሳምንት በፊት እኔ ስቴጅ ላይ ሁሉ ድንፋታ ቤት ያደርጋለሁ ወያኔ አይገባም ወደርግም ምናምን ተብሏል እኮ እንደ ያስበሉት ወለደ ሰውዬ እና በጣም የሚገርም ነበረ። በዚህ መልክ ነው የሰማሁት። በጣም እልህኛ ነህ መባል እንሰማለሁ እና የተለያዩ አጋጣሚዎች አነሳባል አስመልክቶ እና አንተ ራስህ አደጋ የተጋፈጥክባቸው ሪስክ የወሰድክባቸው ጊዜያት እንዳሉም አውቃለሁ። ልልህ የፈለግኩት ምንድን ነው አንድን ነገር ስታደርግ ወይም ስትል አደጋ ታሰላለህ ወይ? ምሳሌዎቹን እሰጥሃለሁ። ቆይቼ መጀመሪያ አጠቃላይ መርሆውን እናውራው ብዬ ነው። የሆነ ነገር መድረክ ላይ ወጥተህ ስትናገር ታሰላለህ ወይ ተከታይ ውጤቱን? እንግዲህ ይኸውልህ ምን አለ መሰለህ መዋሸት አያስፈልግም። አሁን ያለው ታማኝ በተለምዶ በልምድ በተሞክሮ የቤተሰብ ኃላፊ ሆኜ ልጆቼን ምናምን ማረገውና የትናንቱ ታማኝ ልዩነት ያለው ይመስለኛል። ድሮ ማሰብ አይመስለኝም። ይሄ ይመጣል ምናምን አይመስለኝም። እንዲሁ ላለመዋሸት ብዬ አስቤ ይሆን እንዴ? እኔ እንጃ። ያን በትኩስ ስሜት የምታረጋቸው ነገሮች አሉ። እሺ አንድ ነገር ላስታውሰህ፣ ለጊዜው ስም አንጥቀስ እና አንድ ሰው በብሔራዊ ቲያትር በ1984 ዓ ም እንዳትገባ ከለከለ። ከዛ ትኬት ቆርጠ ገባ። እሺ ትምትገርም ሰው እሺ እኔም መሰለህ ቤቴ ነው። አሁን ብሔራዊ ቲያትር ለብዙ ሰው የስራ ቦታ ነው፣ ለእኔ መኖሪያዬ ነው። ምልህ ሌላ ህይወት የለኝም። በቃ የትም ዞሮ አሁን ጓደኞቼ የሚስቁብኝ መንገድ ሲጠፋው 4 ኪሎ ለመሄድ ብሔራዊ ቲያትር መጥቶ ከዛ ነው የሚነሳው ይሉኛል። በቃ እኔም እዛ ነው የሰራው እና ልክ አይቼው ማላቅ ነገር እንዳትገባ ተባልኩ። ብሔራዊ ቲያትር ስገባ በቃ አትገባም። ደግሞ ያን ጊዜ የሚገርም 84 በጣም ጥሩ ነኝ። ምክንያቱም 2 አዳዲስ መኪና አለኝ።
እንደገና ብርም አለኝ ያን ጊዜ ብለህ በጣም ጥሩ እንዴ ዝም ብለሽ የምትለው ብር እንዳይመስል እንዴ ደግሞ በዚህ ላይ ደግ ነኝ ታውቃለህ ያኔ እሱን ሁሉ አጣራ አሁንም እኮ ነው አሁን ብዙ ብር የለኝም እና ነው አይደል የነበረ ብር ሲሆን ምን ማድረግ እንደነበረ እና ነው በጀርባ ሄጄ ዘበኞቹ ያውቁኛል ምልህ በጣም በፊት ለፊት ተገልግዬ በጓሮ ገባሁ እኔ ምንም ችግር የለውም ገባሁ እዛ ገብቼ በቃ ትሬት ማየት ጀመርኩ ይሄ እኮ መቼ መሰለህ ግንቦት 83 ኢህአዴግ ገባልን ይሄ ጳጉሜ 5 እኮ ነው መስከረም ከወራት በኋላ ነው ምን መሰለህ እንትና ይዘፍን ነበረ አያሌው መስፍን ምንም ይሁን ምንም ስሙ አይለወጥም አንድነት ኢትዮጵያ ተቆራረጠ አለ ይሄን ልቋቋመው የምችል ነገር አይደለም አስበው እስቲ እንዴ መከልከሌን ረሳሁት ደግሞ ያን ጊዜ ምንድነው ይሄ ብሔራዊ ቲያትር አዳራሹ ጎንና ጎን ላውንጅ የሚሉት ለብቻ ይሄ ለቪአይፒ መቀመጫም ይሆናል እዛ ላይ ነው ቁጭ ያልኩት እኔ እና እዛ ላይ መትረየስና አየር መቃወሚያ እዛ ያን የሚጠብቁ ደግሞ ኢህአዴጎች አሉ ገና እንደገቡ እኮ ነው እና ሁሉ ቦታ ጠመንጃ መትረየስ ምናምን ታያለህ እየተጋፋ ነው የምትሄድ እነሱ መኖራቸውንም ረሳሁት ወጣ ስቴጅ ወጣ ተንበረከክ አዎ ከዛ ሰው መጥቶ ደግሞ ተሸከመኛ ተሸክሞ ወደ አዳራሽ ሲወስደኝ መብራት ጠፋ ይዘውት ሄዱ ይላል ግማሽ ጨለማ ነው ማምን ግን አብዛኛው ያኔ ያው ጥሩ ስሜት ነበረው ግን ባንዲራ ሳምክ ባንዲራ እንደ በዚሁ መንገድ እንቀጥልና አንድ ጊዜ ደግሞ መሳሪያ አላስረክብም አልክ ቴዲ ወያኔ ሊገባ ሲል ነገሮች እንትን እያሉ መጡ ምልክቱን ታየዋለህ ስለዚህ አረ እንደው አንተ ልጅ ራስን ጠብቅ ምናምን ሲሉኝ ወንድም እስቲ መሳሪያ ፈልጉልኝ አልኩኝ ከዛ በዘመድ በ3500 ሽጉጥ ገዛውና ፍቃድ አውጣ ይሉኛል ይሄ እኮ አንድ ወር አይሞላም እጄ ሽጉጥ ደህንነት ነው የሚወጣውና ያሰጣቸው ተቀበለኝና ሰውየው ማን አባክ ነው የሰጠህ ይሄንን መጀመሪያ በህጋዊ መንገድ የገባ አይደለም ብለው ነጠቁኝ 3500 እኮ በጣም ብዙ ብር ነው አሁን ባውንድ እንዳይመስል ያን ጊዜ 2 ብር ከ70 ነው ምናምን ነው እኮ ዶላር ብዙ ብር ነው አስበው እንግዲህ እንዴ በራሴ ገንዘብ አገሬንና ራሴን ለመከላከል የገዛው መንግስት ማስታጠቅ ሲገባው ይቀማኛል ይሄ በጣም አዘብኩ ከዛ በሰው እንዴ ሲሆን መንግስት ሊያስታጥቀው ሲገባ እንዴት ተቀሙታላችሁ በራሱ ብር የገዛው ምናምን ብለው አስመለሱ ግን ከስፖርት ሽጉጥ ብዙ ያልተሻለ ነው ደግሞ የሚያናድድህ እኮ ነው ብዙ አንድ ተኩሶ ሊያስይዝህ የሚችል ነገር ነው የሚገዛው ለቀን እንዳያስኩ በ10ኛው ቀን ነው ምናምን ገቡ እኔም ሳልተኩስ ይታይ እስቲ እንዳያስኩ አታች በስፖርት ሽጉጥ ልመልስ ነው እንግዲህ ያገት አሁን ያው እነሱም ያው መረጃ አላቸው አይደል በቃል ይዙ ነው ጂንስ አይነት ያው እኔ አልሰጥም ምናምን አልኩ ከዛ እባክህ ምንም ላይ ጠቅምህ ነገር ለውስጥ አትግባ ምናምን አሉኝ ልንገርህ ሰውየውን ወስዶ ያስረከበልኝ ንገረኝ ተክሌ ነው ወስዶ ያስረከበልኝ ፈቅደ ሰጠ አፈቃ ምን በጣም በቃ ወዳጆቼ ናቸው እነሱ ምን ማያስፈልግሉ አይማተላቸው ሰዎች ናቸው አዎ እና ምንድነው እሺ አሁን መተው ይከቧል ተጠቅሞ ይመጣሉ በሽጉጥ ምን ደግሞ አንድ በላይ ብዙ አይሄድም እንጂ የሚያሳዝን እኮ ወይ እኮ እንደ ሰው መትረየስ ይችላል እሺ ራስን ስትፈርጀው እንዴት ነው ታማኝ ማለቴ እንደ መድረክ መሪ እንደ ተዋናይ እንደ ተወዛዋዥ እንዴት ነው ታዲያ ይሄንን እኮ ቴዲ መጠየቅ ያለብህ አብረውኝ የሰሩት አስተማሪዎቼን አለቆች ተጠይቃለሁ አንተ እኔ ምን እንደምል ታውቃለህ በእያንዳንዱ ኢንተርቪው በኪነ ጥበብ ግቢ ውስጥ የኖርኩ ሰው ላለ ይሄ ግቢው አሁን ለምሳሌ ጥሩ ብዬና ነው እሺ ግቢው ሰፊ ነው አይደለ የተለያየ ያለ አሁን ብሔራዊ ቲያትር ብትመጣ ማአት አይነት ሰው ነው ያለው ግን በመደበቂያ ቦታ ላይ ልገኝ የምችል ይመስለኛል ብዬ አስባለሁ ለምሳሌ አንዳንድ ሰው የተለያየ መጠሪያ ይኖረውና አይ እኔ ግን ራሴን የምመለከተው በዚህኛው ነው ሊል ይችላል እንደዛ ማለት ነው የበለጠ አንተ ከራስህ ጋር ተስማምቶ የተቀበልከው የትኛው ማንነትህ ነው እኔ የተቀበልኩት ዋው እኔማ እንግዲህ ምን አውቃለሁ
እንዴ? እኔ ብዙውን ሰራው ምልህ ጥበብ በጣም እንደምወድ አውቃለሁ። እና እንግዲህ ሰዎች ይሄ እንትን አለን አይደለም የሚሰጠን ስም ኮሜዲያን፣ አስተዋዋቂ ምናምን የትኛውም ይሁን እሱን ስራ ነው የኖርኩት። ግን ከጎኑ ግን እኔ በኪነ ጥበብ ውስጥ ምናልባት ያልተሳተፍኩበት ነገር የለም ብያሳ። ያ ማለት ብቁ ነኝ ማለት አይደለም። ግን ሁሉንም እወዳለሁ፣ እሳተፋለሁ፣ ገባለሁ፣ አደርጋለሁ። ለምሳሌ ውዝዋዜ አልከኝ። እኔ አሁን ድንገት ገብቼ ያዘጋጀሁት ውዝዋዜ 2-3 ዓመት አንደኛ ያወጣበት ጊዜ አለ። ተወዛዋዦች እስኪገርማቸው ድረስ እንደዛ ያደረኩበት ጊዜ አለ። ኦፍ ኮርስ ቲያትሩን በኋላ እንመጣበታለን። ግን አሁን ይሄንን በተመደብኩበት ቦታ ጥሩ ሆኜ ይገኛለሁ ያልከውን ነገር የሚያጠናክር ነገር ማምጣት ፈልጌ ነው። እስቲ የህዝብ ለህዝብ ሁኔታ ላንሳለ። በህዝብ ለህዝብ ላይ በአንዲት ሌሊት ድራመር የሆንከው እንዴት ነው? ኦኬ፣ እሱ ምን መሰለህ፣ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ስቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ደርሶ አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜትን አስከፊ። አንዳንድ ሰው አለ ፈገግታ የሚያበዛ በጥንቶቹ አታሎ መርዙን የሚነዛ። አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ። አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ የህዝብ ለህዝብ ሁኔታ ላንሳለ። በህዝብ ለህዝብ ላይ በአንዲት ሌሊት ድራመር የሆንከው እንዴት ነው? ኦኬ፣ እሱ ምን መሰለህ፣ እኔ ህይወቴ በሙሉ ሙዚቃ ጋር የተያዘ ነው። የሚገርም ስተው ይተዋል መሰለኝ። እኔ እኮ የማላቀው ዘፈን እና ግጥም የለም እኮ። አሁን ለምሳሌ ጥናት በሚካሄድበት ጊዜ ብሔራዊ ቲያትር አዳዲስ ዘፋኞች የነባሮችም ከመምጣታቸው ኦርኬስትራው ከኔ ጋር ነው የሚያጠናው። ዘፋኞች ሲመጡ ለሾው ነው የሚመጡት። አንዴ ድምጻቸውን ይሞክራሉ በቃ። ምክንያቱም እኔ ጋር አልቆ ነው የሚሄድ። እኔ እንዴት ነው እኔ ማላቀው ዘፈን ከየት መጥቶ ነው የምለው እኮ። ፋይል እኮ የእውነቴን ነው እኮ የምለው። እና እኔ ሙዚቃ ውስጥ ነው የኖርኩት። አሁን ያን ጊዜ ስመረጥም
ክርክር የገጠማሉ መሄድ የለበትም ብለው ህዝብ ለስም አዎ እሱ ማን ነው ለፈረንጅ ምን ብሎ ሊናገር ነው ያለው አስቸግሩ ነው ሄዶ ሲበል አይ እኔ ሳላስቸገርኩ እኔማ ኖ አሁን እኮ ምን መሰለህ ዋናዎቹ ሰዎች እንደውም አሉ ሳይሞቱ ይልቅ ጠይቅልኝ ይሄን ነገር እኔማ እንዴ በጣም ምን መሰለህ ሁለት ነው ህዝብ ለህዝብን ስንሰራ ለበረሃቡ ጊዜ ለረዱን እናመሰግናለን ነው ከዛ ውጭ ለኢትዮጵያውያኖች ደግሞ አለ ይሄ ያን ጊዜ ኢትዮጵያዊው ከሀገር የወጣ ሁሉ አይመለስም ምንም ነገር ሲያገኝ ደስ ነው የሚለው ለነሱ ደግሞ ደመኛ የኢትዮጵያውያኖች ምሽት ነው የምናዘጋጀው እዛ ላይ እኔ ከሌለው ማን ሊኖር ትፈልጋለህ እንዴ እሺ ሄድክና ምን ተፈጠረ እና ደግሞ በህዝብ ለህዝብ ውስጥ እኔ አሁን ጋሞ የምጫወተው እኔ ነኝ ከፋን የምጫወተው እኔ ነኝ ምዘፍነው ማለት ነው ስማን እናነሳለን በደም እኮ እሺ እና ግን ስመረጥ ድራመሩ ጠፋ ልክ አይ ቲንክ እንትን ለንደን ስዊዘርላንድ ሰርተን ወደዚህ ጣሊያን ሰርተን አሜሪካ ገባን ማታ ራት በላን ምናምን ከዛ በማግስቱ ወደ ኬኔዲ ሴንተር ሄድን የመጀመሪያችን ነው ባይዘው ወይ ኬኔዲ ሴንተር ስንሄድ በሩ ላይ ሰልፍ አለ አይተናናቅምኛ ልክ ስንደርስ ከባሱ ልንወርድ ስል ደርግ ፋሽስት ነው ሲሉ የት እንግባ ልንሮጥ እንዴ አይነት ነገር ወዲያው ምትያዝ ነው የሚመስለው እሺ እንዴት ብለን ደርግ ፋሽስት ነው የምትለው ከዛ ጥላውና ማህሙድ ኢትዮጵያ ሀገራችን የሚለውን እየዘፈኑ ወደ አዳራሽ ገባን አሁን ቆይቶ ትርኢቱ ጀመረ ሲጀምር በመጋረጃ ስናየው ህዝቡ ያሳዝናል ልክ ጥላውን ሲወጣ ማልቀስ ጀመረ ሰው ሲያለቅስ እኛም ማልቀስ ይሄ ጥላውን ካዩት ዘመን የላቸው ማለት የኢትዮጵያ ኦቢል መጣን ሆ ብለን የሚለው ነገር እኛ እኔ አሁን ምን ሆኜ እንደማለቅስ በዛ ጊዜ አላቅም በቃ ያየው እንደውም በቃ ማይበለጥ ያለቅሳል አይነት ነው ተላቀስ ነው የምልህ ከዛ በጣም ጥሩ ትርኢት ጨረስን ወደ ሆቴላችን ተመለስን ጧት ስንነሳ ቁርስ ምናምን በላን ወደ እንትን እንሄዳለን ምናምን ሲባል ሲቆጠር ሰው የለም ድራመሩ መሪ ተወዛዋዡ መሪ ሙዚቀኛው የሉ በቃ አሁን ወዲያው ኢትዮጵያ ተደወለ ያው መሰለኝ እና ኮሎኔል መንግስቱ ባስቸኳይ ከዚህ ኢምፔሪያሊስት ሀገር ወጣችሁ ደሩ ተባለ እና አሁን ወደ ኢትዮጵያ ልንሄድ ነው ከዚህ ውጡ ተብሏል ነው ሲሆን መመለስ አለበት ምናምን ይባላል እንዴ እንግዲህ ታይ አሜሪካን እንኳን አላየነውም ገና እንዴ ነው ያን ያሳስበኝ አሜሪካን ሰና እንዴት እንሄዳለን ከዛ ታደሰ ወርቁ ይባላል ዋናው አዘጋጅ ህዝብ ለህዝብን ያዘጋጀው ደግሜ ልበለኝ ህዝብ ለህዝብን ከመጀመሪያ እስከ መጨረሻ ያዘጋጀው ለምን እስከ ዛሬ ድረስ የምትሰማው በሙሉ ብዙ ሰዎች ባለቤት ነኝ ይላል አዎ ማዝነው በዚህ ነው እንዲህ እየተባለ ደግሞ እውነቱ ሳይወጣ እየሄደ እየቀረ ነው እያንዳንዱ ውዝዋዜ በቪዲዮ በየአንዳንዷ ገጠር ከተማ እስከ ኮንሶ ድረስ እየሄደ ከዋናው ላይ ቀርጾ አመጣው ውዝዋዜው ምኑን ዜማውን አስመርጦ ያሰራው እሱ ነው እሱ ወደፊት ስለማይመጣ ሁሉ ጊዜ ባለቤቶች ሌሎች ናቸው ኤኒዌይ እሱ እንዴት ነው የምንመለስ እኔ ልሞክርለዋል እንዴ የመቼው ድራመር ሆኖ ደግሞ የምትሞክረው ሳንሞክር ከምን ይላል ከዛ እሱ ሙላቱን አናገረ ሙላቱና እሱ ሆነው አምባሳደር ካሳ አናገረ ቡድን መሪ እንዲህ አይነት አሰማ ታምኑበታላችሁ ሌላ ድራመር ከኢትዮጵያ አስመጥተን እንትን ለማለት በስ 15 ቀን ምናምን ቁጭ ለማጥናት አለብን አንድ ቀን እንሞክር ተባለ እሺ ተባለ በዚህ መልክ ነው ሌሊቱን ሳጠናደርኩ ከዛ በፊት ድራም ከበሮ ተጫውታ አጣቀ አይ ድራም ተጫውቻ አላውቅም ግን ዝም ለሄ ጠረጴዛ ላይ ደደደም ትለለ ሙዚቃው ግን ውስጥ ያለ የተጀምሮ የት እንደሚያልቅ ነው እኔ አሁንም ቢሆን ስሜቱን ነው የጠየቅኩት ገና እኮ ልፈተን ነው እኮ የሚገርም እና ያው ሳጠናለሁና በማግስቱ ሜሪላንድ ነው ምናምን የት እንደሆነ አሁን አላውቅም ያን ጊዜ ከ2 ሰዓት በላይ ነርተናል ተጀመረ 1 ሰዓት ነው የሚሄደው የጥላውን ኦሮምኛ ግማሽ ላይ ሲደርስ እንጨቱ ከጀላ ወደቀ አይኔ ያገኘሁት ብረቱን ገራባውን ምን ሁሉ ነው የመታወት ለካ እና ሁለቱ ጣቴ ተመለጠና መድማት ጀመረ ከዛ ኩት ወጁሉ የኛ ቤዝ የሚጫወተው እሱ በግሬና በግሬ መሃል እግሩን ሰዶ የቤዝ ድራሙን በሱ ይመታል ሪትሙ እንዳይጠፋ እኔ ዶክተር መጥቶ ፕላስተር እስኪያደርግልኝ ድረስ ምናምን ተወዛዋዦቹ ያለ ከበሮ መከራቸው ነው ያለ
እንደዚህ አድርገን ጨረስን። ግን በኋላ እንደ ሂሮ ያው ይሄ ጨዋታው ሲያልቅ ዋንጫ እንትን ያስገባው ያው መጨረሻ ስኮር ያደረገው ተጫዋች በትከሻቸው ይዘውኝ ተጨፈረ እላለሁ። በዛ መልክ በቃ ከዛ በኋላ ያው ኤቭሪዴይ ፕራክቲስ በማድረግ ደረስኩበት። በጣም የሚገርም ነገር ነው። አሁን ይሄ እኮ ነው መነሳት ያለበት። እንግዲህ ሌላ ልጨምርልህ። በጣም ደስ ይለኛል። ላጤን ታውቃለህ? ላጤ ቲያትር ራስ ቲያትር ለክፍለ ሀገር ጉዞ ሲሄዱ ታማኝ ካልመጣ ብለው ያው ለሙዚቃው ነው ሄድኩ እና የሄድን ምን ልታረግ ነው ሄድከው? ማለት ምንድን ነበር ድርሻ? ያው ስማ መደበኛውን የኮሜዲ ስራ ኮሜዲ ነው የሚባለው። ዘፈኑን ነው ወይስ ምንድን ነው ማለት? ምን የሚቀር ነገር ቆይ ዘፈን አለ ይባላል። ቀጥሎ ቲያትር ይቀርባል። ልክ የመጀመሪያ ዘፈን እንሰራና ቲያትሩ ሲገባ ቲያትሩ እስኪጨርሱ ደግሞ እኛ ካርታ እንጫወታለን ከጀርባ። አሁን ሁልጊዜ እናደርጋለን እኛ ካርታ እየተጫወትን ቲያትሩ ሲሰራ ለካ ሰማዋለሁ ቲያትሩ። በአጋጣሚ ዝዋይ ነው ምናምን ስንደርስ ህዝቡ ገብቶ እስኪያልቅ ብለን ኳስ እንጫወታለን። ኳስ ገዝተን ከዛ ደበሽ አንዱ መሪ ደበሽ ተመስገን ነው እና ኳስ እየተጫወትን እያለን ደበሽም ትንሽ ሰውነቱ ሞቅ ያለ ነው እንደ ማለፍ ምናምን ሲል አንዱ ከዛ ያስገባ ነው ልጅ ለካ ፕሮፌሽናል ነገር ሸርተት የገብቶ አንድ እግሩን ሲሰጠው በአንድ ሳይድ በኩል አጥንቱ ይሰበራል። ከዛ እየሮጠ ሄዶ ማን የደረሰው ነዋይ ነው። ያነሳና አንድ እግሩን ወደ ግራ ሲያዞረው ያ የተሰበረው በደንብ ቃቃ ብሎ ይለያያል። እንግዲህ ነዋይ ሜድ እንትን ስታዲየሙ ነው ተጫዋች ሲጎዳ እግር ሲዟዟር አይቷል። ወደ ቀኝ ሲደግሞ ሁለተኛውን አጥንት ሰሰ ያኛው እኮ ይጮሃል። ከዛ እሺ ተብሎ በሆነ መኪና በቶዮታ ተጭነሱ ወደ ሆስፒታል ሄደ። የሚመጣ አይነት አይደለም ቲያትሩ። አሁን ህዝቡ ገብቶ አለቀ ምን ይደረግ ሲባል እሺ እኔ ልግባ አልኩ። እንዴ እንትኑን አውቀዋለሁ ግን መግቢያ ሰዓቱን ኪ የሚደረግበት ምን ቀየር ብዬ የጠቆማችሁ እንታለ እንግዲህ አሁን እንደዛ ለማድረግ ተብሎ እኔ የአልጋን ጣፊውን የደበሽን ፓርት ሌላ አልጋን ጣፊ የነበረው እንዲሰራ ተደረግና ተቀያየር። አሁን ልክ እኔ አልጋን ጣፊ ስገባ ጥላውንን ምን ነው ጋሼ ዛሬ ደግሞ ፊትዎት ነው የሚለው የመጀመሪያው ሰክሮ አድሮ ምናምን ነው ምን ነው ያልተነጠፈ አልጋ መሰል ካልኩት እሱ መሳቅ ሲጀምር እኔስ ከኋላ ያለው አርቲስቱ ሲስቅ ህዝቡ መሳቅ ጀመረ። በቃ እንዲሁ እንደፈረሰ ቲያትሩ አሪፍ ሆኖ አለቀ። ኤኒዌይ ከዛ በዛው መሰረት እየሰራው መጨረሻ ስመጣ ያው ተሸለምኩ እና ቲያትርም ሸፍኛለሁ። እሺ አንድ ሌላ ቲያትር ነገር ተነሳይከ አይ እንግዲህ ወደኩበትን እንቁላሉ ምን መሰለ እንቁላሉ ይባል ቲያትር የጌትነት ያው ድርሰት ነው እና ሁለት ተዋናዮች ያው እንትን ናቸው እና እኔ ዋናው ካራክተር ነኝ እና የምሰራው ደግሞ እንደ አካል ጉዳተኛው ጎበጥ ያለ ሰው አንገቴ ትከሻዬ ስር ገብቶ እንደዚህ ነው የምሰራው እና ስንል በጣም አሪፍ ድርሰት እኮ ነው። ሰው ግን በደንብ አልተጫወትንለትም። ማጉረምረም ጀመረ። መጀመሪያ እንዴት ነው የገባኸው? ማለት ቲያትር ውስጥ እኔ ጠይቄ ነው እንዴ ሌላም ቲያትር አለኝ እንዴ እሱ ብቻ አይደለም ቀጥልበታል። ግን እኮ በደንብ ተጠና በደንብ በሜካፕ በምን ተደርጎ በደንብ ሰርቻለሁ እና በደንብ እኮ አልፌያለሁ። ቲያትሩን በደንብ ስንሰራው እኮ ቁጭ ብለው እያዩ ህዝቡ ጋር ሲደርስ ግን አይ ቲንክ ህዝቡ እንደው አሁን ራሴን ለማዋደድ ሳይሆን የኔ ደህና ነበረ። ሌሎቹ በደንብ ሊረዱኝ የቻሉ አልመሰለኝም። ቴዲ እንዴ እኔ እኮ ጥሩ ነበር። ከዛ ማለት ጀመረ ህዝቡ። ከዛ በቃ ማለት ሲጀምር በጣም ተናደድኩ ነው። ዝም በለው አልኩ። ዝም በለው ሰው ይሉኝታ ይዞት ብዙ ጊዜ ያስደሰተ ልጅ ቅር ከሚለው አይነት ነው መሰለኝ። ዝም አለ እንስራበት እንጂ ይሄንን ያረከው ከካራክተር ወጥተህ ልክ ዝም ሲልልኝ ቀና ብዬ ነበር የተናገረው። ተመልሼ ልጎብጥ ስሞክር አለቃ መገረጃው ተዘጋ። በቃ ከዚህ በኋላ ቲያትር ሊሆን አይችልም። ሶስተኛው የበላይ ዘለቀ አዘጋጇ ለምሳሌ ነች። እየተሰራ ብሔራዊ ቲያትር በደረጃ በኩል ሳልፍ ልክ የደረስኩት ጌትነት በላይ የመጨረሻውን ፓርት የሚጫወትበት ነው። እምቢ ለሀገር እምቢ አያልፉሽ ጋራ የጠላት አንገት በሰዓት ላይ ቆመሽ ታዘቢ በላይ ያለችው
ጥንት ማለዳ ገና ከጧቱ አሁንም ትውልድ ጎበዝ አፍላቂ የናናቱ ይመስክር ገንባው የጠላት መርዶ የሳስ ልሳኔ ተኩሶ መሳት ዘርቶ አለማጭድ አልችልም እኔ ምናምን ሲል ያለሁበት ጋር ቆምኩ። አልቻልኩም። ከዛ የሮት ኮርጃ አስገብኛ ለምጻ እዚህ ውስጥ አልኳት። በቃ ወይ እንዴት እንደዚህ አይነት ቀላል እንዴ ምናምን አለች። ይኸው የዞርክ ያለመንኩት የለም እና አጃቢ ይሁን አጃቢ ምንም ሮል የለውም። ያው የበላይ አጃቢ ሆነ አሽከር ሆነ ጠመንጃ ይዘህ መወዝወዝ ነው ብቻ። እሺ አስገቡኛል። ተፈቅዶልኝ ስገባ ማጀብ ብቻ ነው። አሁን ጠጋቢ ዓለም የሁለት ደቂቃ ንግግር አንተ ሰው ይንስራበት እባክህ ለምኜ እምቢ ሲል ተክሌ አሁን እዚህ ላይ ምን ይሰራል? እና የተክሌ ፓርቲ ሰጥኛል። የተክሌ ደስታ በኋላ እሺ ይፎክር ተባልኩኝ። እሺ በቃ እንትን አደረጉኝ። ያው ትንሽም ኮች አደረጉኝ ምናምን። የሆነ ደግሞ ፉከራውን በደንብ አመጣሁት። ዘራፌ ኮስትራ አሽቀርጦራ ሸባሪ ባንዳ ከጥላላ አነባባሪ ምናምን እያልኩ ፎከር ጥሩ ነው ተባልኩ። አሁን ቲያትሮ የሚከፈትበት ቀን የበላይ ልጅ የሻሾርቅ ነች ወንድምየው የክብር እንግዳ ሆነው መጡ። ሙሉ አዳራሽ ነው። ስሜቱ ልነግርህ የበላይ ዘለቀ ልጅ ገባች ሲባል ይታይ። እንግዲህ እኔ የምፎክረው ቲያትሩ ከተጀመረ ከ1 ሰዓት ከ45 ከ2 ሰዓት በኋላ 2 ሰዓት እንዴት ነው ያለኝ ፓርት 2 መስመር ግጥም 20 ሰከንድ አይሞላም ቴዲ። ግን በቃ ግን ጸጉሬ በደንብ ትተሩ በሜካፕ ፊቴ በማዲያት በምን አድርገው ይና ልክ ተራይ ሲደርስ ዘራፍ ይቆስል በድምጽ ያውቆኛል ሰው ብሎ ሳቅ። እንደገና ዘራፍል አረ ምንም ያንተ ዘራፍ ያለ ይስቃል ሰው። ዝም ለማሰኘት ያስኩት ጠበንጃ ደረቴን ስመታ ብረቱ አጥንቴን መታወት። እኔ እንግዲህ ሰው አሁንም በይሉኝታ ዝም አለልኝ፣ ግን አልተቀበለኝ። እንደምንም ፎክሬ ጨረስኩ። ከዛ በኋላ አልተመለስኩ፣ ተባረርኩ። በዘራህ ቦታ ከተሳቀብህ ምን ሌላ ቦታ ምን ልትሆን ምንም ደረትህ እንዴት ሆነ? አይ አበጠ ይሆነ እንዴ አበጠ እና ልክ ያለ አይደለም ፔናልቲ ኤሪያ ውስጥ ጠልፈው ጣሉት አይነት ለማድረግ ሞከርኩ። ያለቀለትን ጨዋታ በቃ ባይጥሉት ኑሮ እንድባል ሞከርኩ። ግን አንድ ጊዜ ስራህን አስገምገም ተባልክ፣ አላስገመገምም አልክ እና አንድ ዛ ፏያ አዳራሽ አካባቢ ነው ልክ ነው ከቲያትር ቤት ፎቅ መወርወር እፈልጋለሁ አልካሉ እና የገጠመ ሰው ግን የሚያጽናና አይነት ሰው እሱ ከእንትኑ 2 ጊዜ ነው እንግዲህ ማለት ነው። እሺ መጀመሪያ የሆነው ጎንደር። እሺ ጎንደር ያለው ይሄ አሁን ህዝብ ለህዝብ አዘጋጅ ያልኩ የጎንደር አሰልጣኝ ሆነ ይመጣ ታደሰ ወርቁ ስሙ ይጠራ እንጂ አይደል? እንዴታ እሺ እና በጣም ዲሲፕሊን ይኸውልህ 2 አይነት ሰው ነው። አንደኛ በዚህ ምድር ላይ ለኔ የሰው መለኪያ ነው እሱ ልቡ ለሰው ያለው ማዘን ምናምን ለሰው የሚሰጠው ፍቅር። ልክ ጥበብ ውስጥ ስትገባ ደግሞ የመጨረሻው አውሬ ነው ማለት ዲሲፕሊን በሙያ ስነ ስርዓት የፈለከው ምትሆን ጉዳይ አይደለም። ያዘዛኝን ሰራው እኔ እንዳሰልጣኝ ነኝ ከሱ ረዳት ሆኜ አሳይመንት ሰጥቶኝ ሄዳል። ያን አሰርቼ ምናምን ስል አሁንም ሂድ ቀጥላል እንዴ ጨርሼ እኔ ደግሞ ትንሽ ልጅም ቦን ቲቪታዊ ምናምን አለብኝ እንዴ ምናምን ስል በሉጣ ውጣ ላይ ውጣ ይለኛል። እንዴት ነው ውጣ ላይ እንዴት ውጣ ባላለሁ። ከዛ በቃ ኩርፌ ወጣውና ምናምን ስል በሶስተኛው በማግስቱ ብቻ ደሞዝ የለውስ ተቀጣል። እንዲች ነችና ከጎናችን ፋርማሲው ጋር ሄድኩና ወንድም በረኪና የሚባላል እሱን ገዛውና ንገሩት እሺ እኔንማ ሊያስወጣ አይችልም እሱ ብዬ እያዩኝ እኮ ነው ጠጣሁት። ልክ ጠጥቼ ስጨርስ እዛው አገኘው የሚባል ነበር እሱ ሆስፒታል ይዞኝ ሄዶ ኩባዎች ናቸው ያጠቡና ያወጡኝ ያዳኑኝ። ይሄ መጀመሪያው ነው። እዛ ድረስ ይሄዳል እንዲሁ ማለቴ ነው። እና የሁለተኛውም ያው የፎቅ ነው። የፎቁን አልሞከርኩ ሩቅ ሆነ መሰለኝ አልሞከርኩት።
እና ምን ተክሌ ደስታ ጋር ሄድክና ይሄን መወርወር ፈልጋለሁ? አይ ለሱ ያልኩት መወርወር ፈልጋለሁ አለ። ምንድነው መሰለህ ሁልጊዜ በየአመቱ የማቀርባቸው ስራዎች በእውነት ይሄን አሁን አንድ ችግር አሁን ጎበዝ ነኝ እንዲህ ምናምን ይከብደኛል። ግን ቆይ ነፃ ሁንና ከሌላ አመት በተሻለ ተዘጋጅቻለሁ። ግን ፍርሃት አለ ሁልጊዜ አዲስ አመት ሲመጣ። ልክ ለአዲስ አመት ሙዚቃውም ምኑም ውዝዋዜውም ልብሱም ሁሉም ይቀየራል። እኔም የአዲስ አመት ላይ አዲስ ስራ ነው ማቀርብ። አርቲስቶቹ እንደ አዲስ ቁጭ ብለው የኔን ስራ ማየት ይፈልጋሉ። አሁንስ እንደ የዚህን አመት ፍርሃት ነው አየህ ባይሳካ ምናምን የሚል ጭንቀት እኮ እና እንደው ዝም ብዬ ወክስ አረጋ አንዱ መኪና ገጭቶ ሆስፒታል ብገባና በአደጋ ምክንያት አልመጣም ተብዬ ቢቀርልኝ ይሻላል አልኩ። መቼ ዓመተ ምህረት ነው? አይ ቲንክ የመጨረሻው አካባቢ 82 ይሆናል። እሺ ለምን መሰለ በዓለም ላይ እኔ አንደኛ ነኝ ብለህ ስለምታስብ እኮ ነው። ማንህና አንተ ሞትክ ኖርክ ምንድነው አንተ ብሎ ይቁጭ ያጽናናኛል ብዬ እኮ ሐሳቤን አስቀየረኝ ተክሌ። በልጅነትህ ኢህአፓ ሆኜ ካልተመለመልኩ እያልክ ታስብ? ቴዲ የሚያልቅ ነገር ስላልሆነ እግዚአብሔርን አይ በቃ ስለ ዘፈን ምናምን አውራኝ። ባጭሩማ ኢህአፓ ያው በየቦታው እንትምት ነው። ወንድሞቼ እህቴም ራሷ ማታ ቤት ስንተኛ ይዘምራሉ። እኔ የማላውቀው መዝሙር እኔ እንዳልኩህ የማላውቀው ዘፈን የለ ከየት እንዳመጡት የማላውቀው ይዘምራሉ። አንድ ቀን ስፈልግ ምን እንደምፈልግ አላውቅም። ብቻ የሆነ ሳጥን ስር ይሁን ምናምን ቀይ ማጨድና መዶሻ ያለው ወረቀት ሳየው ዲሞክራሲያ ምናምንና ኢህአፓ ምናምን ይላል። አሃ እንግዲህ ኢህአፓ ትሰማለህ። አሁን እንግዲህ አየህ ይሄ መጨረሻ እድሌ ነው ኢህአፓ ለመሆን። ይሄን ዋናውን ነገር አገኘሁት በእኔ ቤት ሚስጥሩን አልኩና ወንድም አለላ ቀለም ይባላል። አለላ ይሄ እናቶች ስፌት ሲሰፉ የሚነክሩት ቀለም ነው። እሱም ገዝቼ ቀለሙን በጠበጥኩት። ትምህርት ቤቱ ከኛ በወክ ለማድረግ 2 ደቂቃ ግቢ ነው። በማታ ሄጄ ምክንያቱም ከቤቴ ጎን በቃ መኝታ ቤቴ ማለት ነው ትምህርት ቤቱ ሄጄ እዛ ላይ ያየዋትን ኢህአፓ ያሸንፋል ደርግ ፋሽስት ነው ምናምን ብዬ ቅጥም አድርጌ ሞላሁት። አሁን ደግሞ እና መጥቼ ተኛሁ። ጠዋት ትምህርት ቤት ስንገባ ኢህአፓ በአንድ በኩል መንግስት በአንድ በኩል ይሯሯጣሉ። ኢህአፓ እኛ ያላሰማራ ኢህአፓ ተየት መጣች ብሎ ደርግ ደግሞ ኢህአፓ ገብታ አድራለች ብሎ ይሯሯጣል። አሁን ክላስ ውስጥ ቁጭ ብዬ ብጠብቅ የሚወስደኝ የለም። መጥተው በጣም የታለያ ጀግናው ኢህአፓ ተብያለሁ ባይ አልወስደ ሲሉ እረፍት የሚባላላት ለእረፍት ሲደወል ሄጄ የቀባውበትን ብሩሽ ይዤ ውጭ ቋንቋ እኔ ነኝ እስካሁን እንዴት አትወስድኝ እና ያውልህ ኢህአፓ እስከ ዛሬ ዋናዎቹን ኢህአፓ መሪዎች ሳገኛቸው ሁሉ በዘመድ ነው ወይ የምትመለምሉት አልኳቸው። እዚህ አግኝቻቸውና እንዴት አትመለምሉኝ ስላቸው ምን ቀረብህ መሞት ነው የቀረብህ እንኳን ቀረብህ አሉኝ እንጂ ሞክሬያለሁ ኢንዲፔንደንት ኢህአፓ ሆኜ ለማንቀርብ ነው። በ1971 ነው የጎንደር የኪነት ቡድን አባል ሆንከው? 72 መጨረሻ ሐምሌ ነው ነሐሴ ነው። እሺ አስመራ ሄድከው ደግሞ ቀይ ኮከብ በቀይ ኮከብ ዘመቻ 74 ማለት ነው። እሺ የጋሽ ጌታቸው አብዲን ደብዳቤ የእንትን ከጎንደር ተመጣ እሱ እንግዲህ ምን መሰለህ ከጎንደር እኔና ይርጋዱ ባለ ባይዘው ያኔ ገና ጎረምሳ ስል ገና ምንም የቤት ልጅ ነኝ። 56 ከተወለደ ስንት ነው የሚሆነው ማለት 75 ከሆነ 72 ነው 74 ከሆነ ወደ 18 ዓመት እንግዲህ 18 ዓመት ገና መውጣቴ ነው። ሄድን እና የሚገርም እኮ አንድ አውሮፕላን ውስጥ ጥላውን ገሰሰ፣ ሂሩት በቀለ፣ ብዙነሽ በቀለ፣ ታምራት ሞላ፣ መልካሙ ተበጀ ባይ ዘ ወይ ለመጀመሪያ ጊዜ የመጀመሪያ ፌመስ ዘፋኝ የጨበጥኩት መልካሙን ነው። ለመጀመሪያ ጊዜ እንዴት እንደተሰማኝ ልነግርህ አልችልም። ሊዘፍን የብሔራዊ ቲያትር ጀርባ አንድ ግራር ስር አለ፣ እዛ ቁጭ ብሏል። ያው ለመልካሙ ሲሉኝ መልካሙ ተበጀ ደግሞ በጣም ነው የምዘፍነው ዘፈኑን የእሱን ሄጄ የጨበጥኩት እና የመጀመሪያ እንግዲህ የምልህ በሬዲዮ ወደ እውነተኛ ሰውነት ተቀይሮ ያየሁት መልካሙ ነው። ይሄ ሁሉ አርቲስት ያለበት አውሮፕላን ውስጥ ተጭኜ ነው አስመራ ሄድኩት። አስመራ ሄድኩ። ብሔራዊ ቲያትሮች ናቸው ከወሰዱኝ። ከዛ ስላዩኝ ያው
እንዲመጣ ብለው ነው። ከዛ ስንመለስ ወደ አዲስ አበባ ሄድኩት። አስመራ ሄደን ስራዬ ታይቶ ምናምን እሱ ብዙ ታሪክ አለው። ስለዚህ ለማሳጠር እንደዚሁ ያንላ ታደሰ ወርቁና አቶ መራዊ ስጦት ካልመጣ ብለው ነው የወሰዱኝ። መጥቼ ታየሁ። አሁን አየህ በአገር አቀፍ መድረክ ላይ ታየ። በዛን ጊዜ ደግሞ የመድረክ አስተዋቂ የሚባሉት አማሃ ተወዳጅ ምድር ጦር፣ ስዩም ባሩዳ፣ ክቡር ዘበኛ፣ ጋሽ ተስፋዬ ብሔራዊ ቲያትርን እንትን ያደርጋሉ። እና እንግዲህ አዲስ ልጅ ተገኘ ተብዬ ነው። ግን እዛም ሄጄ ታገድኩ። ገና አልበሰለም ተብዬ አስመራ ሲሄድ ተከለከልኩ እንዳልሰራ። ልጅ ነው ለዚህ ለብሔራዊ መድረክ ገና ነው አልደረሰም ተብዬ። ግን በአቶ መራዊ እና በታደሰ ብርታት አንዴ ይግባ አሉ። አሁን ሶስቱም በምድር ጦር ክቡር ዘበኛና ብሔራዊ ክቡር ዘበኛ ያው አንደኛ ክፍለ ጦር እና ብሔራዊ ቲያትር አንድ ላይ በሚሰሩበት መድረክ ላይ ካሳሁን ገርማሞ ያኔ አንደኛ እሱ ነው። ወጋየሁ ደግነቱና እሱ የፖሊስን አማሃ ተወዳጅ የምድር ጦርን፣ ስዩም ባሩዳ የክቡር ዘበኛን ነው የሚያስተዋውቁት። እኔ የብሔራዊ ቲያትር ሄጄ ነው አይቻልም የተባልኩት። በኋላ አቶ መራዊ እንዳውም እኔ ሳክስፎናቸውን አለቁና እሱ ካልሰራ አልሰራም አሉ። አዎ አንድ እድል ይሰጠዋል። ወንድም ማንም አይቶኛ አያውቅም። ወጣሁ። አንዴ ከወጣሁ ለሁለተኛ እንደማያስገቡኝ ስለማቅ ያመቱን ወረድኩበት ነው የምልህ። ሀራይም አርክስ ተከታተልና ፕሮግራምና በመጀመሪያ በሽምናይ ብሔራዊ ቲያትር ሰላምታ ይቀሩ ቆጴሰ ከኛ ኢሎልፍ ከንፍተን በረገነ በፍተን ሲነጀን ምናምን በየጀመርኩና ማን ያስቁመኝ? ከዛ በኋላ ህዝቡ ሲያጨበጭብ በላዩ ምክንያቱም ከወረድኩ ተመልሰህ ላትገባ ትችላለህ። ሶስቱም ኦርኬስትራ ለኔው ነው የሚያጨበጭበው። የመጀመሪያ ነው እንደዚህ የሚለበልብም ነገር አይተው አያውቁም። እንደዚህ በጣም ፈጠንኩባቸው መሰለኝ። እኔም እንግዲህ የትርኢቱን ስርዓት ለማስከበር የመድረክ ወታደር፣ እናንተን ከባለሙያዎች ለማነጋገር ኦፕሬተር፣ በጎደለ ቦታ ለመሞከር ጆከር፣ የአድናቆትን ሂሳብ ለመቆጣጠር ካሽር ሆኜ የማገለግላችሁ ስሜ ለዋስትና የሚበቃ ተግባሬ የመድረክ ጠበቃ፣ የትምህርት ደረጃዬ ኤምኤ ማለትም ማስተር አናውንሰር፣ ሰላምታን የማስቀድም ሰላምታ ሲባል ሰላምታ ራሱን የቻለ ትርጉም አለው። ሰውን አከብራለሁ፣ ላዝናና ጥራለሁ፣ ምን ጊዜ እደክማለሁ፣ ታማኝ ይባላለሁ። እኔና እናንተ የተግባባ ይመስላል። በተረፈ እንግዲህ ከምናቀርብላችሁ ጨዋታ መካከል ሰመም እንደ ቢያስ ቀልጠፍ፣ በቶዮታ ኮስተር እንደ ስፕራይት፣ ለስለስ እንደ ፋንታ፣ ልጥጥ እንደ ስፕሪንግ ግጥም፣ እንደ ኩታ ላጥላቅ በሹካ እንደ ኩስፓስታ፣ በቆጠር ሪቆ እንደ ድራፍት ሜታ፣ እንደ ኪንግቡ ካራቴ እንደ እናት ጉርሻ በሞቴ ሲለዩ ትዝሚል በአፍንጫት እንሚል አንገት በርበር ወገብ ስበርበር የተለያየ አጫወት ስልታለ። ቆይታችሁ ከኛ ጋር ይሆናል ማለት ነው። ያገናኘ ሙዚቃ ነው። ሙዚቃ ለእያንዳንዱ ሰው የተሰጠ የተፈጥሮ ጸጋ ነው። ሙዚቃ መናገር ያስንባል። ከዛ እንደተመለስን ብሔራዊ ቲያትር መግባት አለበት ተባልኩ። ቃህን ይዛና ሄጄ መጣሁ። ብሔራዊ ቲያትር ገባ። ብሔራዊ ቲያትር መጥቼ ትዝ ይለኛል ፏ የሚባለው ክበብ አለ። እዛ ላይ ጥላሁን አለማየሁና መልካሙ ቡና ይጠጣሉ። እነሱ ጎን ቁጭ አልኩ። አሁን አየህ ምንም እነሱ ጋር ማወራው ወሬ የለኝም፣ ግን ሰውም ቢያየኝ ከማጋ እንዳለው እንዲያይልኝ ነው እንጂ አሁን እኔ ምንስ ማወራው ነገር አለ። እነሱ ልክ ውጃ ዘበኛው ታማኝ በየነ ያን ማን እዚህ ሰው ይፈልገዋል ሲባል ተንደርድሬ ስወጣ ላንድ ክሩዘር ነው ደግሞ እኔ ምንድነው ስንት ይሆናሉ በፓውንድ 80 በሆን እንኳን በደግ አድርገው መኪና ውስጥ ከተቱ። ወዴት እንደሚሄድ ጓጓ አድርገው ይዘውኝ ሄዱ። ምንድነው ስል ጎንደር ትፈልጋለህ በኋላ ሻለቃ መላኩ ይፈልጋል ሄድኩ። ስሄድ ማፈቅዶልን ሄድከው አለኝ። ያው በቃ በብሔራዊ ደረጃ ተፈልጌ ምን ይመስላል አለኝ። በቃ እንዲህ ለመሆን ሄድከው? እኔ መጀመሪያም ቀጭኔ እንዴት እንደከሳሁበት አላውቅም። በሉ አስገቡና ካምፕ ውስጥ እያበላችሁ ዝጉበታል። የጎንደር ኪነት ሊመረቅ እዛ ዝግጅት ጀምረዋል። እነሱ ጋር ወስደው አስገቡ። ካምፕ ውስጥ ነው የሚደረገው ስልጠናው። ካምፕ ውስጥ ነው የምትበላው። ምግብ ወጥ ሲያልቅ እጅን ታወጣና እጅን ታወጣለህ። ከዛ ምንድን ነው ስትባል ወጥ ትላለህ። እንዲህ አዲስ አበባን ካየሁ በኋላ ራሴ ከፍዬ መብላት ከጀመርኩ በኋላ ማአት ደግሞ ሊፕስቲክ የሚቀቡ ሴቶች አይቼ መጥቼ አሁን ካምፕስ ሊዝ የምኖረው አበድኩ ነው። የምረቃው ዕለት የብሔራዊ ቲያትር ስራ አስኪያጅ ያኔ ተቀይሮ አቶ ጌታቸው ሆነዋል። ግርማ ይልማ ሚኒስትሩ፣ ሌሎችም ባለስልጣናት ተጋብዘው መጥተዋል። አሁን የመጨረሻ ማምለጫ ዕድል ይችላል። ሄጄ ጋሽ ጌታቸው እንደዚህ መጥቼ እስር ቤት ነው ያለው ታልኩት። እንዴት? ያው እስር ቤት ማለት ነው ካምፕ ውስጥ ነው
በበርሜል እየተቀቀለ እና እጅ እያወጣው እንዴት ነው እንደገና ለምን አትመጣም ሲለኝ መላኩ ተፈራን አነጋግርልኝ አለ። ያሽጌታቸው ትንሽ አራዳ ነው። ሄሮ ጥናስ ሊጓድ መላኩ ምናምን አለና ይሄ ልጅ ማክሰኞ ቡልጋሪያ ይሄዳልና ለምንድነው ስኮላርሺፑን ያበላሻችሁበት? ይህም ስኮላርሺፕ ሲል ማክሰኞ ወደ ቡልጋሪያ መሄድ አለበት የልጁን እድልማ አላበላሽም ብሎ መላኩ እሺ ይላል። ከዛ ያው ትራንስፖርት ቁረጡለት ተባለ። አላደርኩም ነው በማግስቱ ተነስቻለሁ። አጫጭር ጥያቄዎች ተይካለ። ለምንድን ነበር አስመራ ካልሲ የሚያሰጡኝ ነበር? ራሴ ፈልጌ ነው እንዴ ራሴ ፈልጌ ነው። ምን መሰለ ታደሰ ወርቁ፣ መልካሙ ተበጀና ጥላሁን ገሰሰ መደዳ ነው የሚተኙት። ጥላሁን እኛ ጋር የመጣው ከክቡር ዘበኛ አንዳንድ በጊዜው አሁን ኮምፎርታብል አልነበር ማለት የሚያዝንበት ነገር ነበር ጥላሁን እና በጣም ይከፋው ስለነበር እነሱ አመጡትና መልካሙና ታደሰ እነሱ መሀል ያስተኙት ነበር። አሁን እንግዲህ ትልቅ አዳራሽ ውስጥ አርጋ ተደርድሮ የሚታይ የሁሉ ሰው አሁን ጥላሁን ረጅም አመት ነው የሰራው አይደል? እኔ ገና መጀመሪያ ግን አንድ ጎን ለጎን ነው የምንተኛው። እንዴ የበለጠ እኩልነት አለ እንዴ? ወስደው አስመራ እኩል አረጉን እንግዲህ። ከዛ ምን መሰለህ ምግብ በበርሜል ነው መኮሮኒ የሚሰራው። ፎሌኒን የሚባል አለ ሲነፋ ተሰልፋለህ። እኛ ሲቪል ነን ግን ተሰልፈን ያው በበርሜል መኮሮኒ ሰጥና ተባላል። ግቡ ሲባል እንገባለን። አልጋን ጥፉን ተብለን እናነጥፋለን። ግን ያው ለመተኛ አስቸገረው። እኔ መጽሐፍ ማንበብ መልካሙ ያስጀምረኛል። ሲጋራ ማጨስ ጀምሬያለሁ። የሲጋራ መግዣ ግን የለም። አሁን ጥላሁን መልካሙና ታዴ ከእንትን ይመጣላቸዋል ከአዲስ አበባ ሲጋራ ስቴካ ይባላል። መጽሐፍ ባነበብኩ ቁጥር ከሶስቱ አንዳንድ ሲጋራ 3 ሲጋራ አገኛለሁ። እኔን ደግሞ የሚጠብቋሉ ወጋው ለማለት መጥተው ለመካፈል እና አንድ ጊዜ እንደዚህ እያነበብኩላቸው ለማስተኛት ነው። እያነበብኩ ዝም ሲሉ መልክሽ ተኛችሁ እንዴ ስለው እንደ ተኛ እኮ ነው የምታነብልኝ ትቀሰቅሰኛለህ እንዴ አለኝ። እና ያኔ የጥላሁንን የታደሰን የመልካሙን ካልሲ ተከፋፍል እኔ ስዩም ዘውዴ ሳዱሌ እያለ የሚዘፍን ዘፋኝ ነበርና ዳኛቸው ካሳ የሚባል ሶስታችን እናጥብ ነበር እና በአጋጣሚ ስንከፋፈል እኔ ጥላሁን ደረሰኝ። ደሞዝህ መጀመሪያ 127 4 ብር ትወስዳለህ ነው የምትለኝ? ከዛ 230 ተደረገ ለማድረግ ፈተና መጀመሪያ እንትንን አምጣ ተባልኩ። የመጀመሪያ ዲግሪ ለ230 ብር የመጀመሪያ ዲግሪ ማቅረብ አለበት። አዎ በሲፒኤም ይባላል። ዶክመንት ለጥላሁንም አሉት። እኔም ብቻ አይደለም ግን የማይቆጨኝ እሱ ነው። ምክንያቱም ጥላሁንም ዲግሪን አምጣ ሲሉት ጌጤንስ ትሙት ሄዱና ፈልጉ የእናንተን ዲግሪ እኔ አቶ ገሰሰ ልጅ ትሄድ ላመጣልህ ነው። ግን ያው ጊዜያ እንደሆንኩ ነው የወጣሁት ቋሚ ሳያረጉኝ። ቲያትር ቤት የኖረ የመጀመሪያ ሰው ነው ሲሉ አዎ አያልቅም ቴዲ። እሺ አይ ባጭሩ ብቻ ነው አይ ያ እንዳልኩ ከጎንደር እንደመጣው 127 ብር ነው የሚሰጠኝ። ከጎንደር በጀት ነው። ከጎንደር አዲስ አበባ እስኪላክ ፕሮሰስ አለው። በ127 ብር አዲስ አበባ መለሁ እና ምንም ማደሪያ ስለሌለ ብሔራዊ ቲያትር አንድ ክፍል ሰጡኝ። 1520 ሰው ነው ምናምን ነው ካፓሲቲው። እሺ ቀን ያ ሁሉ ሰው ይገባና ከሰራተኛው ጋር 2000 በለው እንግዲህ ማታን የሚቻየን ያገኙኛል። ምድረ ሰይጣን እዛ አዳራሽ ውስጥ ብቻ ቀን ሳስጨው ያልኩትን ህዝብ ብቻዬን ሲያስጨውኝ ሌሊት እንጂ እዛ ኖሬያለሁ። እና ጠዋት ደግሞ ማታ መተኛት ያቀተኝና በጣም ጸጥ ያለ ነው። ኢማጂን ጠዋት የገቡት ስትሪንግ ክፍል የሚባላል ቫዮሊን የሚጫወቱ እነሱ ፕራክቲስ ያደረጉ በዛ ነው ደግሞ የምነቃው። የሚገርምህ እኮ ሰይጣን ጋር ድሬ ጠዋት በቫዮሊን እየተቀሰቀስኩ እንዲህ አይነት ሙቅና ቀዝቃዛ የሆነ ነገር አስበው። ወደዚህ ልምጣና ልጆችህ አንድ ጥያቄ ጠየቁህ አሉ። ለምንድን ነው እናታችንን በእኛ በኩል የምታናግራት? ወደዚህ ልምጣና ልጆችህ አንድ ጥያቄ ጠየቁህ አሉ። ለምንድን ነው እናታችንን በእኛ በኩል የምታናግራት?
በዛውም ስለ ፋንትሽ ንገረኝ። ፋንታዬ በቀለ ድምፃዊት ናት። ጥሩ ዘፈኖች አሏት። በተለይ መጨረሻ ላይ የሰራችው እሱ ይሁን አይሁን አላውቅም፣ ግን አንድ እምባ ስንቅ አይሆንም የሚል የመጨረሻ ዘፈን አላት ዛሬ እና እንዴት እንደተጻፈ ምን እንደተጻፈ ሁሉ አላውቅም ነበረ። ዓለም ፀሐይ የተጻፈችው በኋላማ አወቅኩኝና ስነግራት እንዳወቅኩት የሙዚቃ ቅንብሩ፣ ዜማው፣ ግጥሙ እና የእሷም ራሱ ሀዘኑን የገለጸችበት ዘፋፈን በጣም ደስ የሚል ነው እና ከሬዲዮ ሁሉ ቀድቼዋለሁ ስላቸው ነበረ። ይህን ለፋንትሽ አልነገርኳትም፣ ለዓለም ፀሐይ ነገርኳት። ማዕድ ክብሩን ካጣ ጽዋ ከተለየ ናፍቆት ከበቀለ ሰነበተ ቆየ ፍቅር ተነጥቄ ልምዴ ቀርቶ መና ላልችለው አስቻለኝ ሰው ብርቱ ነውና እና እስቲ ስለ ይህንን ያነሳሁት ፋንትሽን እንዴት እንዳወካት እንድታወራ። እሱ ያው በል ያው እልህን ነካቸዋ ነው። ክፍለ ሀገር ስንሄድ ገና እሷ አዲስ ተቀጣሪ ነች እና መጣ ካሴት ሙዚቃ ይዤ ነው የምዞረው ክፍለ ሀገርም ስንሄድ እና የዛ እንግዲህ አዳዲሶች ሲመጡ ምልትተናኮል የለም ያዥ ስትባል የማይሆን አይነት አለችኝ። ማነች? ያን ጊዜ ደግሞ እውነት ለመናገር አሁን ለምን ያጠይቃቸውና ለምፀሐይን አንዴ 6 ፓክ ነኝ፣ ጆንትራ ተቆረጠ ነው የምባለው። ያኔ መልክ ነበር ይዘነጣል እንደ ጉድ። እንዴት ነው እኛ ስቴጅ ላይ ወጥተን ምንባለው? እንዴት አይነት ድፍረት ነው? እስቲ ያስብ። ትንሽ አሯሯጦችን ነው የምልህ። አይ ደስ ይላል። በጣም ጥሩ ነው። አሁንም አብራችሁ አላችሁ ልጆች አፍረታችኋል። እናታችሁን እንደዚህ በሏት ትላለህ ሲባል አይ እኔ አኩራፊ ስለሆንኩ ነው። እኔ አኮርፋለሁ በጣም ሳኮርፍ በቃ ዝም ነው የምለው ብዙ ጊዜ እና ያው እንትን ትልና እናትን ሄድና እንደዚህ በለዋል። ለአሜሪካ ልጅ ለካ ችግር የለበትም ራስ አጠይቃት ማኩረፍ እነሱ አያውቁም ልጆች። ይቅር ባይም ነህ ሲባል ሰማለሁ። ይሄን ብናወራው በጣም ደስ ይለኛል። ይቅርታ በተመለከተ ይቅር እላለሁ እውነት ነው ሲባል ሰማለሁ። ያው እንባ እንደሚቀድም እንኳን ብዙ ሰው ያውቃል። ጸጸትን በተመለከተ እንናወራ ነው። እሺ እንግዲህ ይቅርታን በተመለከተ ያለህን ሐሳብ። ያ በጣም ይቅርታ መጀመሪያ ያው እንዳልኩት ጥርሴን ነክሳለሁ። በጣም ያንገጫግጭኝ ምንልና ስትናደድማ ጸጉሩን ተነጫለህ። ድሮ ነው ግን ክቡራትና ክቡራን ድሮ ነው። ቴዲ በጣም የ2017 እያደረገ የሚያቀርበው ይሄ በ1820 ገደማ የሆነ ነው። እሺ እድሜውንም እያሰላችሁልኝ። እሺ ለምሳሌ ልንገር። አዲስ አበባ ስታዲየም በሰራሁት ስራ ያው ታሰርኩ እና አሁን ሳልፈልግ ልናገር ነው። ሲመቱኝ የሚጠይቁኝ ስለ ታምራት ላይ ነው ይጠይቁኝ። እንዴት እሱን ታዋርደዋለህ? እንዴት እሱን ትሰድባለህ? አንተ ማን ምናምን እያሉ ነው። እንግዲህ ከዛ ከስቴዲየሙ ማን ከመስቀል አደባባዩ በፊት እና እኔ ፐርሰናሊ አቶ ታምራትን አልሰደብኩትም። ፖለቲካ እምነቱን እሱ ባለበት ተናግሬያለሁ። በዛ ትንሽ እና ሌባ አስባልከው ምናምን ነው የሚሉኝ። የሚያናድደው ግን ፓርላማ አመጣሁት። አዎ አለሱ። እኔ ግን አላልኩም። በጣም አዘንኩ። እኔ ለምን ደውም አንድ ጊዜ አንድ ሰው ላገናኝህ አለኝ። እሱ ስልጣን ላይ ያለ ደግሞ ከሱ ጋር ኧረ ወደዛ ምናምን አልኩ። እልህ ግን ነበረኝ። አንድ ቀን እዚህ ከመጣ በኋላ ስልኬ ጮኸ። ሳነሳው ሄሎ ስል ታማኝ ነኝ ያው ማልበል ታምራት ላይ ነኝ። ከዛ በፊት ግን ምን ሆነ መሰለህ? ቴዲ አፍሮ ይታሰራል። ቴዲ አፍሮ ሲታሰር አንድ ጓደኛዬ ዘፋኝ እየሄደ ይጠይቀዋል እና ያ መልእክት ልከዋለሁ አይዞህ ምናምን በለው ምናምን እያልኩት ሲሄድ አንድ ቀን ታምራት ላይ ነኝ ያዋል እስር ቤት ውስጥ እና ግቢ ውስጥ ሆኖ ሰማይ ያያል። የሚጠይቀው የለም እና አዝኗል። ታምራት እንዳስገረፈች ስለሚያውቅ ለመንገር ፈራ። ያለች እንደምንም ብሎ አንተ ታምራት ላይ ነኝ አየሁት
እንዴት ነው ስለው በጣም ያሳዝናል እንደዚህ ሆኖ ሰማይ ያያል አለኝ። በጣም ልቤ ተነካ ታውቃለህ። 10 ምናምን ዓመት አብሮ ታግሎ መጥቶ ይሄ ሰውዬ ወጣትነት እድሜውን ጨርሷል። ለምን እንደዚህ ይቀጡታል? በጣም በእናትህ ገንዘብ መስጠት ይቻላል ስለው አዎ ስጥልኛል። ይሄ ለእንትን ሳይሆን እና የእውነት አሳዘነኝ። ፒክቸር ሲያደርግልኝ ነበር። እሺ ብሎኝ ፈርቶ እሱም ደግሞ ሳይሰጠው ቀረ። እንደዛ ይቅርታ ላረገው አድርጌዋለሁ ያን ሲነግረኝ ነው እና ልክ ታምራት ነኝ ሲለኝ ሰላም እንደምን አለ እንኳን እግዚአብሔር አስፈታ ምናምን አልኩት። እኔ አሁን በጌታ ስም ቆሜ ነው የማናገርህ ይቅር በለኝ አለ። ኧረ እኔ ድሮ ነው ይቅር ያልኩ ገና እስር ቤት እያለ አንድ ጓደኛ እንደዚህ ነግሮኝ በጣም ያኔ ነው ይቅርታ ያልኩና በፍጹም ግን ይቅር ካላልከኝ አልቀመጥም አለኝ። በስልክ ነው የምንባለው እኔ የምልህ ይቆም ይቀመጥ አላውቅም ግን አይ ግድ የለም ነው አምኜው ነው በቃ ይቅር አልኩት። ተገናኘ በቃ ግን ያው ልዩነታችንን አስረዳሁት። እኔንስ ይቅርታ አልከኝ ግን ባንተ ትእዛዝ ደግሞ የሞቱ የተገረፉ ተሰደዱ ምን ያለው እነሱ እንዴት ነው ይቅርታ የምጠይቃቸው ብዬ የራሴን ጥያቄ አቀረብኩለት። ከኔ ያለውን አወረድኩ ማለት ነው። እና ቂም ይዘህ ስትቀመጥ እንደ ካንሰር ነው ይበልሃል፣ በጣም ይበልሃል። ውለታስ ይጫንሃል ወይ? ለምንድን ነው ይሄን የምጠይቀው? ቴዲ በደንብ ስራህን ሰርተሃል። አንዳንዴ በመርሆችህ ላይ ልዩ ሁኔታ ታደርጋለህ ወይ? ማለት ኤክሰፕሽን ታደርጋለህ? ለምሳሌ አንድ የምታምንበት ልክ ነህ። ውለታው ይጫነኝና መርሆዬን ይጋፋብኛል አንዳንዴ። ልክ ነህ። ትዕይንተ ጥበባት በጣም ትልቅ መድረክ ነበረ። አንተም ራስህን ካሳየህባቸው ዝግጅቶች አንዱ እንደነበር ይባላል። ስለሱ 2 ደቂቃ የሆነ ነገር በልና የመጨረሻ ጥያቄ እንጠይቃለሁ። እሺ። ትዕይንተ ጥበባት በቃ የተለያዩ ነበሩ። እሺ። ምን ይካተትበት ነበር? ምን ማይካተታል? አይ መጀመሪያ ብሔራዊ ቲያትር ነው የተጀመረው። ምንድነው የተለያየ ጥበብ አይነቶች የሚቀርቡበት ሆኖ ልክ ከጥበቡ መድረክ የተገለሉትንም እንደገና በማምጣት ከኋላ የነበረውን ነገር ማያያዝ አዳዲስ ደግሞ የሚወጡ አርቲስቶችንም እግረ መንገዱን የሚያስተው በጣም በቃ በ2 ሰዓት ውስጥ ታምር ነበር የሚታየው። ያን ጊዜ በኢትዮጵያ ሰዓት 10 ሰዓት 4 PM ነው ትርኢቱ የሚጀምረው። የስራ ሰዓት ነው በዛ ሰዓት። አንድ ጊዜ እንዳውም የኢሰፓ ዋናው ሁለተኛው ሰውዬ በዛ ሲያልፉ ምንድነው ሰው እዚህ የተሰለፈው ሲሉ ትዕይንተ ጥበባት ምን ዘፈን ለማየት በስራ ሰዓት ብሎ ወደ 12 ሰዓት ይብሎ አዘዙብን። ሰው ለ4 o'clock 1 o'clock መጥቶ ይሰለፋል። እንግዲህ ያን ጊዜ ነው ታማኝ የሚባለው የወጣ። አሁን እንግዲህ ጉረኛ ልታረገኛለህ? የእውነቴን ነው። የፊት ለፊቱ የብሔራዊ ቲያትር መስታወት 2 ጊዜ ተቀይሯል። ሰው ሲጋፋ ሰብሮት እኛ ካልወጣን አይደምቅም ነበር ቴዲ። አሁንም እንደገና ደግሜ በጉራ መነግርህ በጣም የምሬን ነው የምልህ። እንደውም አንድ ጀማሪ ስትሆን አላደል ምናምን ትቢት ይመጣል። አንዳንድ ጊዜ አልሰራም ብዬ ተደብቄ እንትን ውስጥ ሄጄ መብራት ስር ቁጭልና ሰው ዝም አለ እንደ ታማኝ አይልም ብዬ እጠብቃለሁ። ግን እንደተባለው ደግሞ በቃ እንባል ነበር እና ኦልሞስት የራሴ ሾው ሆኖ ነበር ማለት ይችላል። አብዛኛዎቹ የብሔራዊ ቲያትር ሰዎች እዚህ ስላሉ የትዕይንተ ጥበባት ተመልካቾችም ዛሬ አሜሪካ ውስጥ በብዛት ስላሉ ይነግሩሃል የሚሉኝ እንደውም ትዕይንተ ጥበባት ነው። እኔ እኮ 1500 በሚይዝ አዳራሽ ውስጥ ብቻ ነው ፌመስ ሆንኩት። ታይ እየተሰለፈ እየመጣ ያየኝ በአንዴ በቴሌቪዥን ታይቻል ለሚታወቁት። ወደዚህ ልምጣ። አጥር በማጠር ተቀጣሃል እዚህ ሀገር? አይ ቴዲ ያኔ ደግሞ አሁን እንግዲህ ምን ተሆነ 8000 ብር 8000 ዶላር በጣም አሪፍ አጥር። እስቲ ምን አለ ብጠይቅ በጣም አሪፍ አጥር አጠሩልኝ። ያው ከፈልኩ ሄዱ። በማግስቱ በሬ ላይ ተለጥፎ በ3 ቀን ውስጥ እንድታፈርስ የሚል አስፈረሱኝ። 8000 ብር እያየው ፈረሰ። በኢትዮጵያ ምታውና ለቅሶ ሊደረሰኝ የሚገባ ነበር። እሺ መጀመሪያ ላይ ውይይታችንን ከመጀመራችን በፊት ስቱዲዮ ሳንገባ 3 ሙዚቃዎች አስቤ ነበር። እስቲ ስለ 3 ሙዚቃዎች እኔ ቴዲ እሱ ይከብደኛል። እኔ በጣም በተፈጥሮ ለምን መሰለህ የጥላሁንንም ቢሆን እሺ የጥላሁን 3 ሙዚቃዎች ልበል። ኤክሰፕሽናል የሆኑ ሰዎች አሉ። በቃ እንዴት ተፈጠረ የምትሏቸው ሰዎች አሉ እንጂ ሁሉም ለምሳሌ አቤት ለምሳሌ አሁን እኮ ጠየቅ። አሁን ጥላሁንን እንዴት ነው ለውይይትም ለድርድርም አድርገን የምንነጋገረው? ለምን መሰለህ በቅርቡ እንዲያውም አንድ እንትን አይቻለሁ
ሙሉቀን መለሰ ታለንት ሙዚቃ ያቀም እንደገና መድረክ ብቃት የለውም እንደዚህ የሚል አሁን ይሄ በ1600 ምናምን ተብሎ ሲነገርህ ሊመስል ይችላል እንዴ ስማ ምንም ሳይናገር እኮ ነው ማለት መድረኩ ላይ የማይክሮፎኑን ገመድ ይዞ ስሙን ሲጽፍ ባንድ ገመድ እንዴት አድርጌ መናገር ይችላል እንዴት ነው ለሰው ማስረዳው አበባን አይቶ የማይቀጥፌታል ብሎ ሌባጣትና አውራጣቱን እሾሁ ሲወጋው እጁ ላይ የሚያሳይ እና ሲደንስ ብታየው እኮ እንዴ እኔና ምን መሰለ እንደ አይነት ሰዎች ጋይ ጸጋይ አንድ ጊዜ ምን ብሏል መሰለ ቴሌቪዥን ድምጹን አጥፍቸው ምን እንደሚዘፍን ይገባኛል እንደገና አሁን ይሄ እዚህ ሀገር ዜናም ትልቅ ነገር ሲሆን ይሄ የምልክት ቋንቋ የሚናገሩ ይሉ ለሁለታችን እንኳን አድሬስ የሚያደርገው ማዳመጥ ለምን ፈልገው አው እንዲሁ ይገልጽልሃል ደሞ እንትኑን ይዘን ብንነጋገር ጥሩ ነበር ያንዳንዱን ዘፈን ይዘን እዚህ ጋር ያደረገው ነገር አይገርምም እዚህ ጋር ያደረገው ነገር ያን ብንሄድበት ጥሩ ነበር የወተት ናፍቀኝን ሲጫወት አይታል እንዴ ስማ እኛ ሚስጥር እንደዛ ይዘን መቆየት አንችልም እሱ ትንፋሽን ይዞ የሚቆየው ነው እንዴ ወይ ጉድ ግን አሁን ከዘፈናቸው ዘፈኖች ሁልጊዜ ደራሲዎች ደግሞ ማድረገው ያስኩ ይመስለኛል ዓለምን ጨርሼ ከጎንሽ ስተኛ ጸጉርሽን ለብሽ የፈጣሪ ያጠርልሽ ነው አዎ እስቲ አስበው ምክንያቱም አሁን ባዮሎጂ ምናምን ነው የምንሄደው ማለት ያስኩ ይመስለኛል ዓለምን ጨርሼ በዛ ሰዓት ኢማጂን እስቲ ከጎንሽ ስተኛ ጸጉርሽን ለብሽ ያቺ ቅጽበት እንዴት ነው የምትገለጸው እና እንደዚህ አይነት ዘፋኝ ነው ለማለት ነው ሕይወት ስትናፍቀኝ አጠገቤ ያለች ጋሻውላቸው ደጀኔ እናነሳቸው ብንሄዳው እንደው ግፍ ነው እንጂ ግፍ የሚሆነው ደግሞ እስከዛሬ አንተን ጨምሮ መከስበት ነው የእውነቴን ነው ነገር ኦኬ ይኸውልህ በኢትዮጵያ ኪነ ጥበብ ውስጥ ወንጀል ተሰራ ምለው ባውላቸው ደጀኔ ላይ ይሄው የምታየው በኢትዮጵያ ታሪክ ውስጥ የጥበብ ስራዎች እየተነሱ በየዩኒቨርሲቲ ወይ ምናምን ቀን የከሌቀን ይባላል ሪሰርች ተደርገው የተሰሩ ስራዎች ይታያሉ ምን ይላሉ የኢትዮጵያ የውዝዋዜ ከመሬት አንስተው ራሳቸው በየብሔር ብሔረሰብ በሚባለው ምድር ገብተው አጥንተው መጥተው ለመድረክ ያበቁት እሳቸው ናቸው በሚገርም ሁኔታ የኢትዮጵያ የመጀመሪያዎቹ ቲያትሮች እስከ 28 የሚሆኑት መሪ ተዋናይ ሆነው የተጫወቱ ናቸው ምን ያላረጉታል ዜማ ደርስ ዘፋኝ ሆነው ምን ያልሰሩት ስማቸውን ትሰማለህ ጉግል አርግና ቼክ አርግ አንድ ነገር አይወጣም አንድ የወጣችሁ መሰለ መታሰቢያነቱ ላውላቸው ደጀኔ ይሁንልኝ ብዬ ያወጣሁት የኔ ዲቪዲ በጣም አሳዛኝ ነው ጥበብ ማለት እኮ አውላቸው ደጀኔ ነው እና በዚህ በጣም ነው ባይ ዘ ወይ በሳቸው ህይወት ዙሪያ መሰራው ነገር አለ ወደፊት ምን እስካሁን ለምን አላረከም የሞካ አዲስ አበባ ዩኒቨርሲቲ ተስፋዬ ሲማ ነው ለመመረቂያ ጽሁፍ እንኳን የጻፈው አንድ ሌላ የለም እንደ በጣም እኮ አሳዛኝ ነው ቴዲ የእውነቴን ነው ቆምል ባለውለተኞቹን እንድናነሳቸው ብዬ ነው አዎ በግልኔና አንቺ አልተወያየን ማን ይሳቸው ደስ የምኒልክ የሞክ ከእውነተኛ ታሪካቸው ላይ እኮ ነው የጻፉት ፍቅር ማስተርጓሚ ኬን ሄደው እኮ ነው በምን ይግባው ሴትዮዋ ጣሊያን እሳቸው ኢትዮጵያ ቋንቋ ጻፉት እና ብዙ ታሪክ አለ ያውላቸው ደጀኔና አውላቸው ናቸው መጀመሪያ ያዩኝ እንግዲህ እሺ ገና ድክ ስለበተው አይ ጥሩ አርጋል እንጂ ሳልናገር በሄደ አሁን ከፋለ ከዛ ካልመጣ ብለው እሳቸው ናቸው ጎንደር ወሰዱኝ በቃ ይሁቴ ያንን የተጀመረውልና መጀመሪያ አይቶህ ውስጥ ያለውን ቤንዚን የኔን ቆፈር አርጋ ያገኙት እሳቸው ናቸው እና ባለውለታዬ ናቸው እንዲህ ባለ አጋጣሚ መክሊትህን የለዩትን ሰዎች ማመስገን ተገባ ነው በጣም ደስ ይላል እንኳን አደረሳቸው ደግሞ ቢከበሩ ይገባል እንዲህ ይኸውልህ ማመስገን አናቀም በጣም ትልቅ ችግራችን ነው እሱ ታሪክ መሰነድ አናቀም አሁን እኔ ለምሳሌ
እድል አልነበረኝም ልልህ እችላለሁ። በቃ የነበረውን ነው የተካፈልኩት የተቃረጥኩት ማለት ነው። ተጽፎ ተሰንዶ አግኝቼ ቢሆን በሰሩት ልክ መዳኘት ይቻል ነበረ። አሁን እኮ የሚደረገው እኮ ጭራሽ እንዳታውቃቸው የማቆራረጥ ነገር ልክ እና አይነገርም። ዋጋ አሰጣጣችን ቅድም ጥሩ ነጥብ አንስተህ ነበር። ደረጃው ፈርሷል። ደረጃው ደግሞ እሱ ራሱን የቻለ ሌላ ጣጣ አለው እና ደስ ነው። ከኔ በጣም ነው የምንመሳሰለው እና ወንድማማችሁ ይሉናል። ሳዱላ የወጣ ጊዜ እሱ አልበሙ በጣም ፌመስ ይሆናል። ብሔራዊ ቲያትር በሚሰራበት ጊዜ ሙዚቃው የመጀመሪያው ብሎ ጠጋ ሲል እኔ ማይክሮፎን ይዤ የምወጣው ይወጣና ህዝቡ ያጨበጭባል እኮ። ስዩም መጣ። ልክ ሁለተኛው ላይ ነው እሱ የሚገርም እንደገና ይቆማል። ተሸውደን ቆየን ብሎ ያን ያህል መለየት ያስቸግር ነበረ። በጣም ተመሳሳይ ነበር፣ ግን አብረን ስንቆም አንመሳሰል ማለት እሱ ረዥም ነው፣ በዚህ ላይ እሱ በጣም ትንሽ ቆንጆ ነበር። ሙት እና ስዩም ወንድሜ ማለት ነበር። በጣም ጨዋታ የሚያውቅ። በመጨረሻ ምኞትህን እስቲ ንገረኝ። እኔ ህይወቴ ከመድረክ ይወጣል ብዬ ለአንድ ሰከንድ አስቤ አላውቅም። ግን ምን ታደርገዋል፣ ለዛም የሚከፈል ስለሆነ ምንም አይደለም። ምኞቴ ግን አሁንም ተመልሶ ጥበብ መድረክ ላይ ሞጣ ይመስለኛል። ብዙ ጊዜ ፖለቲከኛ አይደለሁም እኔ አዝማሪ ነኝ ትላለህ። እነኝና የምርህን ነው ወይስ ከተጠያቂነት ለመዳን ነው? አይደለም። ኧረ እኔ ቴዲ ምኑን ፈርቼ አይ ሰው አይደለም መቼስ ወቀሳ እንደ ይኸው ከዚህ በላይ በሽብርተኝነት በዘር ማጥፋት በምን ስከሰስ ከዚህ በላይ የሚያስፈራ የለም። ግን ምን መሰለ ፖለቲከኛ አይደለሁም ስል ነገ ድምፅ እንድትሰጠኝ ብዬ ዛሬ ለማጭበርበር የተቆምኩ አይደለም። እኔ ለማዋሸት ብዬ ፕላስ ደግሞ እኔ ባህሪ አይፈቅድም። እኔ አሁን ቆይ እስቲ ሚኒስትር መሆን የምችል ሰው ይመስላል? አይመስለኝም። አልችልም እንዴ አልችልም። አንደኛ እንደ ልቤ መሆን እፈልጋለሁ፣ እሱ ነው እንጂ ፖለቲከኛ አይደለሁም ስል ግን ፖለቲከኞችን መግፋቴም አይደለም። ከራሳቸው አልፈው ለሌላ ሰው መብት ህይወታቸውን አሳልፈው እኔ ብዙ በዚህ ስኖር ያየሁት ደግሞ የሚገርምህ ቤተሰባቸውን ትተው ከሚስቶች ከልጆቻቸው ጊዜያቸውን ቀንሰው አድርገው ኢቭን የቤተሰብ ፍቅር ያጡ በፖለቲካው የሚሳተፉ በጣም ብዙ አሉ እና ያሳዝኑኛል። አንዳንድ ጊዜ ተጨማሪ የሚሰጣ አሁን ለምሳሌ እኔም ከምከሰስበት አንዱ ነገር እየዞረ የህዝቡን ገንዘብ እየበላ ምናምን ይሉኛል። አሁን ከትችቶቹ ነው የምልህ። አሁን ከጋሽ አላሙዲ ብርና ከዚህ የትኛው ይጣፍጣልና የሚቀለው ሴቱ ነው። አስበው። የእውነቴን ነው እኮ እዚህ አሁን ህዝቡን ሰብስበህ 20 ብር አምጡ ለማለት ያለውን ድካሜው እዛ ጋሽዬ ደህና ዋልክ ደህና ለንደን መሄድ እፈልጋለሁ ብቻ እኮ ነው የምለው። ለንደን ኖ ፓሪስ ነው የምትሄደው። ምርጫው እንኳን አይገናኝም እኮ እና ሰው አንዳንዴ የሚከስክስ ፖለቲከኞቹ የህዝብ ብዙ እየበሉ ምኑ ነው የሚበላው? አንደኛ እዚህ ፈግቶ ኢትዮጵያዊው ትርፍ ከቤት ኪራዩ ከምኑ ወጪ ያለችውን ቆጥቦ ያስቀመጣት ጋር አውጥቶ ላንተ ሰጥ ጅል ሆኖ አይደለም ተርፎት አይደለም። እና ምኑ ነው የሚበላውስ? በምን ሙዚቃ ነው? ወይ ሙዚቃና እኔ አንድ የፈለግከውን ነገር መጫወት እንችላለን። እንግዲህ ይህን ሁሉ ደስ የሚል ጨዋታ እኔ በጣም ተደስቻለሁ። በነገራችን ላይ ከሙዚቃው በፊት እስቲ ምን ሁልጊዜ እንግዶቼን ሳገኛቸው በማንኛው በቴሌቪዥን በሬዲዮም ሳወራቸው እውነተኛውን ስሜታቸውን እንዲነግሩኝ እፈልጋለሁ። ውይይቱ መጨረሻ ላይ ምን ተሰማችሁ ብዬ ጠይቃቸዋለሁ። ለውይይቱ ምልአት ሲባል በእኔ ስንፍና ምክንያት የቀረ ነገር እንዳይኖር። አይ ምንም የቀረ የለም። ተከታታዮችህ ይላኩልህና ያጎደልነውን ሞላዋለን። የተሰማኝ ምንድን ነው እንደዚህ አንዳንዱን ነገር በግልጽ ብዬው አላቅም። ሰው ጋር ደርሶ የሚያመጣውን ኢምፓክት አላቀውም። ይሄኛው ያልተነገረ ፓርት ስለሆነ ውብ እንደሚሆን ነው። አይ ሆፕ ይሆናል። ግን አሁን ምን መሰለህ አንዱ እቺ ሰውዬ ግን እውነት እድሜዋን ጠጥተዋለች እንደምታስበል አሁን እዚህ ሁሉ ይትማ ምን ልታረግ ነው እንደዛ አይነት ጥያቄ አምጣ ኦሬዲ ልጅ ወልዷል ምን ብሏል ምናምን ብለህ በጣም ይገርማል። ይሄም ቸገረኝ። አይ ጥሩ ሙዚቃ እያሰብኩ ሁለት ዓመት ነው እንትን ሰራው ማን የጨመርኩት። ኦኬ እሺ ሙዚቃ በአንዱ ላይ አውርተን ተገባብዘን እሺ ምን ለያየው እንዲሆን ነው። ምን አንዱን እስቲ እኔ እንድመርጥ ነው አለ በቃ የጠላሽ ጠላ ይሆና የጠላሽ ጠላን በተመለከተ በዚህ በሬዲዮት ግን የመጀመሪያው ፕሮግራም ነበር ነው ሰማዋለሁ። የዮሐንስ አፈወርቅ ዮሐንስ ልጅና ደውለን አግኝተናል።
ዓለም ፀሐይም ሀሳቧን ሰጥታን ነበር። የእኛንም መልከታ አቅርበናል። ብሩክ ክፍሌን ታውቀው የለ ኢንስትሩሜንታል ሰርቷል ባይጠላን ራሱ። ስለዚህ ሰርተነዋልና ጥሩ ነው የመረጥከው። ሰርጸም ሀሳብ ሰጥቷል። ሰርጸ ሰጠበት ምን አለ እንዴ! በጣም የሚገርም ፕሮፌሽን ያለው የሚገርም ነገር ያለው ነው። የራሱ ድርሰት ነው። የራሱ ዜማ የሚገርም ሰው ከሰው ይለያልም የሱ ነው። ይኸውልህ ጥላሁን ውስጡን የሚነካ ግጥም ከሰጠኸው የሚያመጣው እንዲህ አይነት ነው። አንዱ በጥላሁን ላይ ያለው ክስ ዜማና ግጥም አይጽፍም የሚል ነው እና ምልክት የሚሆናቸው መሰለ ካሴት ላይ የዘፈነውን ስቴጅ ላይ ሄደው ያዳምጡት። አንድ እሱ ነው ምን መሰለ ምን ይላሉ ደራሲዎች አሁን አንዳንድ ጊዜ ያለ ቀናቸው እንትን ያሉ እንቁላሎች ኢንኩቤተር ነው የሚባለው እዛ ውስጥ ይገቡ የለም ዜማ ጥላሁን ጋር ሲገባ ኢንኩቤተር ውስጥ አድጎ ነው የሚወጣው እና አያውቁትም ያን ፓርት ደራሲዎቹ ይሄን የሰጠው ነው እንዴ ነው የሚሉት በጣም ዜማ እንዴት ነች እሱ ብቻ አይደለም ምን አስለቃሽ ከማረሷ ብሎ ሲያስነጥስ ሰምተዋል እንኳን ስማ ገና ማረም ፍለጋ ይላል ሌላው እኮ አንድ ሌላ ጊዜ በዚህ ዙሪያ በጥላሁን ዙሪያ ስራዎቹን ይዘን እንነጋገር እንደሱ ይሻላል በጣም ደስ ይላል ሰው ማየት ያለበት እስካሁን እየሰማው ግን ያልሰማቸው ፓርቶች አሉ እንዴ ይሄን እንዴት ሊሆን ቻለ የምንለው አይ ቀጠሮ እንያዝ እንግዲህ መቼ እንደሆነ አናውቅም በሚል እናያዘው በቃ በአጠራጣሪ ግስ ያዘው ግን እናረጋለን ሬዮት ኪላይ አንድ እዚህ ላይ ማለት የምፈልገው ጥላሁን አለኝ ባላለው ነው ሊለኩት የሚሞክሩት። አሁን እነዚህ ግጥም አልጻፈም እያሉ የሚከሱት ሰዎች አለኝ ባላለው አንድን ኬሚስት እኔ በጣም ይገርመኛል በስፔስ ሳይንስ ኃይሌን በሯጭነት ተጠይቋል እንጂ ዘፋኝ ለምን አልሆነም ስፔስ ሳይንስን ለምን አላወቀም ወይም ዘፋኝ ለምን አልሆነም ወይም ደግሞ ጥላሁን አውቆ ነው የጨረሰው አውቆ የሚችለውን ሰጥቶ ያን ባይችል ነበር እንትኑን ዋልኩን ከፍ አድርጎት ሄዷል እሱን መዝጋት ነው ዋናው እንጂ በጣም አመሰግናለሁ ደስ ብሎኛል እኔ ጨርሻለሁ ታንኪዩ በጣም እንግዲህ መልካም ይመስለኛል ታንኪዩ